900,000 ሰው ነው። እቺ ፕሮቴስታንት ነች። ክፈተው አንዱን። ፕሮቴስታንት ነች። ፕሮቴስታንቶችም አሉበት። የኔ ቪዲዮ እንትን ብለው ላይፍ ሲያሳዩ ነበር። የራሳችሁም ልጆች አሉበት። እኛ መቆጣት የምንችለው ድነት ስላገኙት ነው። ድነት ወረድ ስላላገኙት አይመለከተንም። መናገር የምንችለው በእኛ ህብረት ውስጥ ስላሉ ሰዎች ነው። ከህብረቱ ውጭ ስላሉ ስለማይመለከተን ነው ፕሮቴስታንቶችን ያለፍነው እንጂ አሉ ፕሮቴስታንቶችን። ቀጥል ቀጥል ቀጥል። አሁን እነዚህ ድራማ ለመስራት ነው እነኚህ እንደዚህ የኮመቱት ሙስሊም ናቸው የምትሉን? ቀጥል። ቀጥል። በራሳችን ልናፍር ይገባል። ይሄ ሁሉ ዓለም አልሰራም። ይሄ ሁሉ ቤተሰብ ልጁ ላይ አልሰራም። የነኚህ ንስሐ አባቶች ቤተሰቦቻቸው አልሰሩም። የነኚህ ክርስትና አባቶች አልሰሩም። የነኚህ ደብሮች አልሰሩም። ለክርስቶስ እኔ ነኝ ማማልደው ያለን አንተ አማላጅ ነህ ብሎ ይመቸኛል እያሉ ከመዘመር በላይ ምን አይነት መሞት ነው ያለው? ቀጥል። ስለኳስ ስላደረገ አይፈረድበትም። እሱ ደግሞ ፊታቸው ራሱ አንተ ሀዘን ያጎሳቆላቸው የኔን ችግር የጠበሳቸው ዘሆል እንግዲህ ተርታውን ነው እያሳያችሁ ያለው። እንደው ለእንትን እንኳን እንዳይመች ማለት ነው። እንደው ሰሌክቲቭ የተወሰኑ እንዳትሉ 900,000 ሰው እና እንቀጥለው። የተወሰነ አሳያቸው፣ ተርታውን አሳያቸው። እንዳታልፍ እያለፍክ እንዳታደርግ። ሙስሊሞች የሉም። ይሄ አናዶት ማይናገር አባት ዝምታ ከመረጣችሁ በጣም የሚያሳፍረው። ለክርስቶስ እኔ ነኝ የማማልደው የሚል መዝሙር መንዙማ ኪታቡ እንደዛ ነው። ሁሉም ማማለድ አይችሉም፣ እኔ ነኝ የማማልዳቸው። እሱን የተዘመረን አንተ ነህ ትክክለኛ ነቢይ፣ አንተን አማላጅ። ወላሂ ባይዋማንሽ ናርዲ ወላሂ ይመቻታል። ለክርስቶስ አማላጁ መሐመድ ነው። ወላሂ ይመቻታል። ጌታዬ ብላ ለምታመልከው የሚያማልድለት ማነው? መሐመድ ነው። ይመቻታል። ነብዩዋ ማነው? መሐመድ ነው። ወላሂ እሷ ኦርቶዶክስ ነች። በዚህ ቶን ተናግረን ራሱ ተርታውን አድርገው እንዳታልፍ፣ እያለፍክ እንዳታደርገው። ደግሞ መጣው አንዱ ለጥሏል። ቅድም ያሳየኋቸው ስለሆኑ ችግር የለም። እነዚህን አላሳየናቸው። አንድ አዲስ ይጀምራል ሲወጣ በቃ ሁሉም እነዚህን እስካሁን ያሳየኋቸው ናቸው። ወደታች ልውረድና ደግሞ ወደ መጨረሻ አካባቢ
ወረድ እነዚህ ውሻ ያሳያቸው። አሁን ተርታውን አሳያችሁ ከላይ እንደዚሁ ደግሞ አሳያቸው። ያው እኔም በጣም እንትኑ ብቻ አስነብባቸው አንብብላቸው እንደዚሁ። ይሄም እኔም በጣም ወደዋለሁ። ክርስቲያን ነች። ያው ስዕል አድነው ረዱ ዋው ማሻአላ ስታምሩ። ኦርቶዶክስ ነኝ እወደዋለሁ በጣም ኦርቶዶክስ ነኝ፣ ግን ይህንን እወደዋለሁ። ሙሐመድ የመጨረሻው ነቢይ ነው፣ ለሁሉም አማላጅ ነው። ቀጥል። ማርያምን እንደኔ መንዙማ የሚወድ አለ? አረ ጎረቤቶቼ ቤት ሲከፍቱ ነፍሴ ብትን ነው የምትለው። እኔም ማርያምን ስወደው እመቤቴን፣ እኔም ይሄን መንዙማ በጣም ነው የምወደው። ስልኬ ላይ ራሱ አለ። በዓላችሁ ሲመጣ አብረን እናሳልፋለን። ጎረቤት ይከፍታል አብሬ ነው የምለው ስወደው። እኔ ክርስቲያን ነኝ፣ ግን ሁሌ ነው መንዙማ፣ ሁሉንም መንዙማ እወዳለሁ። ሁሉንም መንዙማ ትወዳለች የእኔ እናት። ደስ ስትሉ ማርያምን አረ ነፍሴ ወይ የሚለውን በማርያም እኔም እወደዋለሁ። ሌላ ተጨማሪ መንዙማ እየፈለገች ነው። እንደ ነፍሷ የሚሆነውን የነብዩ ነፍሷ ነው። እኔ ራሱ ጌታን ደስ ይላል በማርያም። የት ናችሁ? እኔም ማርያምን እወደዋለሁ። አረ ታረቀን አላህ የሚለውን በጣም ነው የምወደው። ታረቀን አላህ ተጣልቷታል። ኦርቶዶክስ ነች። ማርያምን እኔም ራሱ ከልቤ ነው የምወደው። ኢየሱስ አምላክ አይደለም፣ ስላሴ ነው። እኔ ነኝ ነብይ። ለምሳሌ ከስር አንድ ሙስሊም ይሁን ክርስቲያን ይሁን ፊፋ የሚለውን አካውንት ቼክ አድርገው እስኪ ምን ችግር አለው ታዲያ እያለ የሚል አለ። ፊፋ የሚል አካውንት ያለውን ቼክ አድርጉልኝ። ኮሜንት አድርጓል። እኔ ራሴ ቼክ አድርገው ችግር አለው። አይ ሙስሊም ነው የሚሆነው። ዋብዮች እንኳን አይቆምጡም፣ ምክንያቱም እነሱ ራሱ አይቀበሉትም። ይሄን ዋብዮች አይቀበሉትም። ቀጥል። እኔም ኦርቶዶክስ ነኝ፣ ግን በጣም ነው የምወደው። ወይም ቤትን እኔ ራሱ ተወደው እሱ ሙስሊም ነው። ኦኬ ያ ወይም ቤትን እኔ ራሱ ኦኬ ወይም ፕሪቲ የምትል ወይም ቤትን እኔ ራሱ ሰወደው በስመ አብ ይላል። ለምሳሌ እቺ ማለት ነች። ደስ ስትሉ ረጅም። እኔም በጣም ነው የምወደው። ኦርቶዶክስ ነኝ፣ በጣም ነው የምወደው። እኔም በጣም ነው የምወደው። ወላሂ እሺ ፍቅር መታራን የሚለው ወላሂ ነብዩ ወዶታለሁ። ፊቴ በዞርበት አይኔ እንዳያመልጠው በጣም ነው የምወደው። ነሽዳ ነው። ማርያምን ዝም ብዬ ነው የምሰማው ነገርስ። ፕሮፋይሏን ቼክ አድርገው ሰው ያ ወላሂ ነብዩ ወዶታለሁ። ፊቴ በዞርበት አይኔ እንዳያጣው በጣም የምወደው ነሽዳ ማርያምን ዝም ብዬ የምሰማው ነገርስ። ሙስሊም ነች ወይስ ክርስቲያን? ነብዬ ወዶታለሁ ፊቴ በዞረበት እንዳያጦት ያለችው እቺ ነች። አስቸጋሪዎች ናቸው እንግዲህ ይሄንን ነው። ከዛ በኋላ ለምን ተናገራችሁ ብላችሁ እንትን የምትሉት ማለት ነው። ታዲያ እነኚህ ኮተታም አይደሉም? እነኚህ ተረታም አይደሉም? ከእነኚህ ጋር መቆጠር አያሳፍርም? ለአምላክ እኔ ነኝ አማላጁ የሚል እንወዳለው ሲል ለአምላክ የበላው እኔ ነኝ የሚል በፊት በዞርኩበት እንዳላጣው እንደ ነፍሴ ነው መወድህ የሚል ጋር አብሮ መቆጠር አያሸማቅቅም? ቀጥል። 900,000 ሰው ነው ማርያምን እኔም ከሚባለው በላይ ነው የምወደው። እነዚህ ሰዎች ማርያምን ራሱ ግን ያውቋታል። እኔም ማርያምን በጣም ነው የምወደው። ኦርቶዶክስ ነኝ። ማርያምን በጣም ነው የምወደው። ማርያምን ይመቸኛል። እኔም ክርስቲያን ነኝ፣ ግን እኔም በጣም እወደዋለሁ። የሸውን ስም ንገረኝማ ላውርደው ዳውንሎድ ሊያደርግና ሊያዳምጥ
ኦርቶዶክስ ነኝ ግን ይሄንን እወደዋለሁ። የኔ ወደ ብሎ ልበ ቅርጽ ልኳል መሐመድ። ማርያም በጣም የምወደው መንዙማ ነው። ማሂ ነች። ቤቲ ደግሞ ትላለች ሁላ የሆነ ሰዓት ሸምድጀው ነበር የምር። አንድ መዝሙር አዳምጠው እኮ ይሄን አያውቁም እነዚህ። አንድ ጥቅስ ብጠይቃት አታውቅም። ደስ ስትሉ በማርያም ሚቱ ኦርቶዶክስ ነኝ ግን መንዙማውን በጣም ነው የምወደው። የመንዙማውን ርዕስ ብትነግሩኝ ደስ ይለኛል። እኔ ክርስቲያን ነኝ ግን በጣም ነው የምወደው። ስወደው መንዙማውን እኔም ኦርቶዶክስ ነኝ፣ አባቴ ሙስሊም ነው። በቃ ይመቸኛል መንዙማው። እኔም እንደዛው በጣም ነው የምወደው። አጠግበውም ማነው የማርያም ልጅ መንዙማውን አጠግበውም ሰምታ የትኛው ማርያም ሙሐመድ ጌታው የሆነው ሙሐመድ የሚያማልደውን የወለደችው ማርያም ነው ሜሪም የምትባለውን ነው ሱረቱ ሜሪም ላይ ያለችው ማለት ነው ወይንስ ሉቃስ ወንጌል ምዕራፍ 1 ላይ ያለችውን ቅድስት ድንግል ማርያም? በቃ አትበሉ። ለምን በቃ ትላላችሁ? በቃ ለምን ትላላችሁ? ይሄን አይደል የፈለጋችሁት? ለምን በቃ ትላላችሁ? ለምን ይቀራል? ለምን እዛ ሲጮህ ለነዛ መልስ አትመልሱላቸው ሄዳችሁ? ከዚህ ጋር ነው እየታገልን ያለ ነው ማለት። ግን እንደዚህ አይነት ነገር እያያችሁ ታልፋላችሁ። አይምሮ ጤነኛ ክርስቲያን ያለው ይሄንን አይቶ መቼም ችላችሁ። አይምሮ ጤነኛ ክርስቲያን ያለው ይሄንን አይቶ መቼም ችግር ብሎ የሚያልፍ የለም፣ እርግጠኛ ነኝ። እስኪ ማን ነው እናቱ የወለደችው ክርስቲያን ነጠላ አስለብሶ አንዲት ሙስሊምን መዝሙር የሚያዘምር? ማን ነው አንድ መዝሙር ለቆ ሙስሊሞች እንደዚህ ኮሜንት ያደረጉለት? አንድ ቪዲዮ እስኪ ሂዱና አሳዩ። አያችሁ፣ ገደባችሁን እንኳን አታውቁ። ደግሞ ኖርማል ነው ብሎ የሚያልፍ ካለ እናንተ ስቲል ጤነኛ ጭንቅላት የላችሁም ማለት ነው። አዎ ይሄንን ተረት ተረት ለማዳመጥ ነው እነዚህ ሁላ ክርስቲያኖች ኮሜንት ያደረጉት ማለት ነው። ይሄ ደግሞ ለምንድን ነው? ግንዛቤ ስላልተሰራ፣ ግንዛቤ ስላልተሰጠ ነው። ግንዛቤ ስላልተሰጠ ማን ነው እስኪ ለረመዳን እየደረሰ ነው። ይህን ነገር አሁንም ለሁለተኛ ጊዜ ነው የምንናገረው። ረመዳን እየደረሰ ነው። አዳሜ ለሳምቡሳና ለቴምር ብለው አምላካቸውን ክደው ይሄንን መንዙማ ይሄንን ነሽዳ እየሰሙ እያዳመጡ ለሙሐመድ የሙሐመድን ነሽዳ እየዘመሩ ከዛ ታያቸዋላችሁ። ሀይ የሚል ያን ጊዜ ተው ይቅርባችሁ እንደዚህ አታድርጉ የሚል አንድ አባት ወጥቶ የሚናገር ከሆነ ያን ጊዜ እናያለን። አንድ የቤተክርስቲያን አባት እንደዚህ አይደረግም፣ ማድረግ የለባችሁም፣ ድህነታችሁን ያሳጣችኋል፣ ምስጋና የአፍ መስዋዕት ነው፣ አምልኮ ነው፣ ስለዛ እንደዛ ማድረግ የለባችሁም ብሎ የሚናገር አንድ አባት ያን ጊዜ እንደሚኖር እናያለን። ይሄንን ተው የምትሉት ማለት ነው። ኤኒሃው በተረፈ ግቡና እዩት እና ያስቃል። ማለት የሚያስቀው ግን ምንድን ነው? ሰው በዚህ መጠን ለካ ድንቁርና ውስጥ አለ የሚለው ያስቃል። ክሬስ ኤኒዌይስ እና አስቸጋሪ ነው። እኔ ፔሬድ ምነግራችሁ ምንድን ነው እሱ በፈጣሪ ላይ ቀጥታ ድነታችሁን ታውቃላችሁ። ምንም ምን ያላመቻቸው ለንስሐ ግባ ትችላለህ። ንስሐ ግባ አለው ክርስቲያን ያ ኃጢአት ልትሰሩ ትችላላችሁ። ንስሐ ግቡ። ንስሐ መግባት ጤናማ ነው። ነገር ግን በፈጣሪ ላይ ለፈጣሪ ፈጣሪው ነው። ለፈጣሪ እኔ ነኝ ህብረት የምታደርግ ከሆነ
እየተቋረጥኩ ነው። ጠንቆ ነኝ። ቶፒክን አስጀምረው በቃ ክርስቲያን ሜቢ ያልጨረስከው ሀሳብ ካለ ግን የተወሰነ ችግር የለውም። አሁንም እያያዘው ነው። በእርግጥ ወደ እኔስ ተመሳሳይ ነው። እኔ ማመቻቸው አሁን ቆም ያለው ያ ማመቻቸው ነገር የለም። እንትን የምለው ነገር የለም። ስታጠፋ ጥፍተሃል ነው፣ ተቆርጠህ ትወጣለህ። ስለዚህ በክርስቶስ ላይ እንትን እያልክ እያሻረክ ለጣዖት የተዘመረን እያዳም ትላለህ የሚል እኔ ጋ አቋም የለኝም። አክቹዋሊ አሁን እንደዚህ አይነት ተረት ተረት ውስጥ ካላችሁ ተቆርጠህ ነው የምወጣው። ኦርቶዶክስ ነኝ ስላልክ እንዳለ ተረት ተረት ውስጥ ናቸው ያላችሁት። ውጡ። 2000 ምናምን የኮመታችሁ ንስሐ ግቡ። ንስሐ ማገቡ ከሆነ ተቆርጣችሁ ነው የምትጣሉት። ያንን ያደረጋችሁ አሁንም ደግሜ ነው ብላችሁ ህብረትም የለኝም ከእናንተ ጋር መቆጠርም አልፈልግም። ንስሐ ግቡበት። ንስሐ ማገቡ ከሆነ ድነታችሁን ኮምፕሊትሊ የሚያሳጣችሁ ነው። ኮምፕሊትሊ ድነታችሁ የሚያሳጣ ነው። ምንም ማመቻቸው የለም። ድነታችሁን ኮምፕሊትሊ የሚያሳጣ ስራ ነው የሰራችሁት። ወደ 900 ሺህ ሰዎች ከዛ ውስጥ ወደ 400 ምናምን ሺው ግማሹ ጋረኛ ነው የሚባል ወደ 400 ሺህ ሰዎች ኦርቶዶክሳውያን ተስማምታችሁበት የተስማማችሁበት ድነታችሁን ኮምፕሊትሊ የሚያሳጣ ስራ ነው የሰራችሁት። ስለዚህ ንስሐ ግቡ፣ ተመለሱበት። አለበለዚያ ግን ኮምፕሊትሊ ከቤተክርስቲያን የምትቆረጡበት ነው። መሐመድ ነብይ ነው የሚል አንድ በ6ኛው በ7ኛው ሴንቸሪ የመጣ የፈጠራ መጽሐፍ ጽፎ ተናግሮ ዝም ብሎ ተረት ተረት እንትን ያለውን ከዛ ወዲያ እሱን መዝሙር አድርገህ የምቀጥል ከሆነ በዛ ተረት ተረት ውስጥ የምቀጥል ከሆነ ስቲል አልዳንክም፣ አድንም። ያም ይመቸኛል ይህም ይመቸኛል ምትልም ከሆነ አድንም። ጾመኛ ነኝ ከመረቁ ስጋውን አልፈልግም አይነት ስታፍ አይሆንም። ሁለት ሀሳብ እዛ አድንም። አባቶች ዝም ብለዋል። ያ እነሱ ዝም ስላሉ እኔ ዝም አልልም። እነሱ በምን ያህል ርቀት እየሰሩ እንደሆነ ስለማቅ ማለት ነው። ዜሮ ብለሃል ቤተክርስቲያኗ እስልምና ላይ እየሰራች አይደለም። ከነሱ አንጻር በእያንዳንዱ ክልል ከተሞች የወጣቶች ካውንስል መስርተዋል። በእያንዳንዱ ከተማዎች ላይ ማለት ነው ምላችሁ እየመሰረቱ ነው። የወጣቶች ካውንስሉ ለምን ላይ እየተመሰረተ ያለው ንጽጽርን የሚሰሩ በእያንዳንዱ ከተሞች ላይ ክርስትናን አታክ የሚያደርጉ አሰማርተዋል። በእያንዳንዱ ከተሞች ላይ አሁን ላይ ኖርማል ከቢሮቸው ፕሪች የሚያደርጉ ማለት ነው። ክርስትናን አታክ የሚያደርጉ ገበያ ውስጥ ህዝብ የተሰበሰበበት ቦታ እየሄዱ ማለት ነው። ከኛ ወገንስ አለ? ዜሮ አይደለም። ኔጌቲቭ አለማለት እኮ ተሳስቼ ነው። እንደው ዜሮ ነው። ዜሮ ነን። እየሰራን አይደለም። ዜሮ ነን። ወንጌል ያስፈልጋቸዋል እነሱ በሚገባ ያስፈልጋል። ሀያ ጊዜ እንኳን ኮፒ ሊንክ ብታደርጉ በጣም ብዙ ነው የሚሆነው። ኦኬ ያ
እፎይ በምን ያህል ርቀት እነሱ እየሰሩ እንደሆነ የተወሰነ ብለህበት ነበር። ማለት ሀሳብ ካለ በዚህ ላይም ብትጨምርበት ጥሩ ነው። ምክንያቱም እነሱ እየሰሩ ያሉበት መንገድና እኛ እየሰራንበት ያለንበት መንገድ በጣም የተራራቀ ስለሆነ ማለት ነው። ቤተክርስቲያን በእስልምናው በኩል ግንዛቤ በመስጠት እኔ ከእፎይ የተለየ አቋም የለኝም። በቃ ዜሮ ነው። እስልምና ላይ ቤተክርስቲያን እስልምና ንቅበተ እምነት እኔ ቼክ የምታደርገውም አይመስለኝም። ያንን ደግሞ ያልኩበት ምክንያት ምንድን ነው? ሁልጊዜ አንድ መርሃ ግብር ተዘጋጀ ለፕሮቴስታንቶች መልስ ለመመለስ ነው፣ ወይም ደግሞ ከነሱ ውጭ ላሉ ማለት ነው። እስልምናው ላይ ግን ያለው አንድም ስራ እስልምናው ላይ ቤተክርስቲያን መሬት የወረደ ስራ ተሰርቶ አይተናናቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲቪ ቻናል ደረጃ ወደ 3 ነው የሚጠጋ ቻናል አላት። ነገር ግን ከእስልምና በኩል ለሚነሱ ጥያቄዎችም ሆነ እስልምና ስህተት ነው ለማለት አንዲትም ፕሮግራም እስካሁን አላየንም። አይታችኋል? ያያችሁት አለ? ኢኦቲሲ ላይ ሊሆን ይችላል፣ ማህበረ ቅዱሳን ላይ ሊሆን ይችላል። አይታችኋል? አንዲት ፕሮግራም ቤተክርስቲያን የመደበችው እስልምና ላይ የሚሰራ በመምህር ደረጃ አንድ መምህር አለ፣ በቤተክርስቲያን የተመደበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክላኛለች እስልምና ላይ እንድሰራ ብሎ አንድ የተላከ መምህር ወይም ደግሞ ለሙስሊሞች ለሚያነሷቸው ጥያቄዎች የሚመልስ እነሱ ያበሻቀጡትን የሚመልስ መጽሐፍ ቅዱስን ያንቋሸሹትን አምላካችንን የተናገሩትን የተሳደቡትን ለእነሱ መልስ የሚሰጥ እነሱን ኩዌሽን የሚያደርግ እነሱን እንትን የሚል አንድ ያዘጋጀችው መምህር አለ። አንድ ብቻ በመምህር ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። አንድ አለ? የለም አይደለ? ካለ ትሰጡናላችሁ። በዌብሳይት ደረጃ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊሞችን አድሬስ እንዲያደርጉ ያስተማራቻቸው ግለሰቦች አለ? ካለ ንገሩን። ኦኬ። ለእስልምና መልስ ለመስጠት የሙስሊሞች አስተምህሮ ውሸት ነው፣ ልክ አይደለም ብሎ የተቃወመ የተጻፉ ቢያንስ 5 መጽሐፍቶችን ትሰጡናላችሁ። በቤተ ክርስቲያኗ በኩል ተወክለው የጻፉ ማለት ነው። ቤተ ክርስቲያኗ ያጸደቀቻቸው ቢያንስ 4 ወይ 5 መጽሐፎች ትሰጡናላችሁ። ዘሆል ሙስሊሞቹ በእስልምናው ሳይድ ግን እንዳለ ክርስትናን የሚያጠለሽ እጅግ በጣም ብዙ መጽሐፍቶች ተጽፈው ገበያ ላይ አሉ። ለምሳሌ ገበያ ላይ አሉ ተረት ተረት ጽፈው የተናገሯቸው በጣም ብዙ እጅግ በርካታ መጽሐፍቶች ክርስትናን የሚያንቋሽሽ መጽሐፍ ቅዱስን የሚያንቋሽሽ ክርስቶስን የሚሳደብ እግዚአብሔርን የሚሳደብ እጅግ በጣም ብዙ በርከት ያሉ መጽሐፍቶች ሙስሊሞች ያንን ጽፈው ገበያ ላይ በትነዋል። ቤተክርስቲያን ይሄን ለማጽዳት የሰራችው አንድ ስራ አለ፣ አንድ መምህር አለ፣ የመደበችው ግሩፕ አለ፣ የመደበችው ማህበር አለ። ነገሩን ካለ ችግር የለውም። እኛ ምንም ችግር የለብንም፣ ለመቀበል ችግር የለብንም። አለ አንድ መምህር አለ። በዚህ ልክ ሶሻል ሚዲያ ላይ ከሶሻል ሚዲያ አልፎ እንደዚህ መሬት ላይ እስላሞቹ ይሰራሉ። ለምሳሌ ይህንን ቤተክርስቲያን የተቃወመችበት ወይም ደግሞ ለዚህ መልስ ለመስጠት ወይም ደግሞ ይህን አካሄድ በራሷ በኩል ለማድረግ ያደረገችው አካሄድ አለ። ይህንን ለማጥራት የተናገረችው ነገር አለ። እስልምና ላይ የተሰራ ስራ አለ? ካለ ንገሩት። እንዲያውም ከተማ ላይ ይሻላል። የገጠር ቤተክርስቲያኖች ተረስተዋል። ክፍለ ሀገር የምታውቋቸው ልጆች ካላችሁ በተለይ ወሎ አካባቢ የወሎ ክርስቲያኖች ተረስተዋል። እና መሰራት አለበት። ኔስ ዋናው ምንድነው ዓላማችን? ወንጌል ለሁሉ መሰራት አለበት። እነሱ በዚህ መጠን ሐሰትን እንኳን ለማሰራጨት አደባባይ ከወጡ እኛ እውነትን ይዘን ለምን እንደበቀው? እውነትን ይዘን ለምን ቤታችን እንደበቃለን? የለም ይላል። ታዲያ እኔ እፎይ ዜሮ ስል ታዲያ አልሰራንም ዜሮ ነን ሞተናል ስል ለምን ነው የሚከፋችሁ? ታዲያ ለምን ተከፉት? አይ እንስራ ነው የሚባለው። እንስራ አትልም እንዴ? አዎ አልሰራንም ዜሮ ነን። ዜሮ እኮ እንደውም ጤናማ ነው። ኔጌቲቭ ውስጥ ነን። ከዚህ በላይ መሰራት አለበት። ከዚህ በላይ የሚባለው ግን ምን ሰርተን ነው?
እነሱ በእያንዳንዱ ከተማ ላይ ወጣቶች ካውንስል ሲያቋቁሙ እንደ ሀገር እንኳን አንድ ወጣት ካውንስል ከሌለ አንተ ለንጽጽሩ በእያንዳንዱ ከተማ ላይ ወጣቱን የሚይዝ ሲመሰርቱ እንትና አንድ እንኳን ከሌለ ዜሮ መባል አያሳፍርም? በአንደኛው ሴንቸሪ ሊሆነ ፕሮቴስታንቱም ኦርቶዶክስን አታክ ማድረግ ይፈልገው፣ ኦርቶዶክሱም ፕሮቴስታንቱን አታክ ብቻ ማድረግ ይፈልገው። ስለዚህ ሁለቱም ወጣ ብለው መስራት ወጣ አድርገው መስራት ካልቻሉ ቅድም እንዳያችሁት ይሆናል ማለት ነው። ኮመንቱ ላይ ያያችሁት ሁለቱም ፕሮቴስታንቶችም አሉበት እዛ ውስጥ። ስለነሱ ብዙም የሚመለከተን ስላልሆነ ነው። እኔ ፕሮቴስታንት ነኝ፣ መንዙማው ይመቸኛል። እኔ ፕሮቴስታንት ነኝ፣ እንደዚህ ይመቸኛል። እምነት ከሆነ የራስን የምትይዝበት ነው። ሁለት ቦታ መቀላወጥበት አይደለም። በቃ ልታከብር ትችላለህ የሰው እምነት። ሰዎቹን ደግሞ እንደ ሰውኛ እንወዳቸዋለን። ፔሬድ። ማንኛውም ሰው አማኝ ሆነ አማኝ አልሆነ፣ ክርስቲያን ሆነ ሙስሊም ሆነ፣ ሲፈልግ የቴስት ይሁን ሲፈልግ ደግሞ የፈለገውን ድንጋይ የሚያምልክ እንደ ሰውነቱ ይከበራል። ለማንኛውም ሰው የምታደርግለትን ሪስፔክት ለሱም ትሰጠዋለህ። ቢራብ ታበላዋለህ፣ ቢጠማ ታጠጣዋለህ፣ ቢታመም ታስታመመዋለህ፣ ትጠይቀዋለህ። አቅም በሚፈቅድ በሚችለው ሁሉ ታደርግለታለህ። ሁለት ሃይማኖት ግን አይያዝም። በመጽሐፍ ቅዱስ ሕዝቅኤል ላይ ካያችሁ ደጋግመው አመነዘራችሁ የሚላቸው እነማንን ይመስላችኋል? እስራኤሎች። ለምንድን አመነዘራችሁ የሚላቸው? ሌላ ሲከተሉ አመነዘራችሁ ይላቸዋል። ደጋግሞ ሲቀጣቸው የነበረው እስራኤሎች ሲቀጡ የነበሩት ተጨማሪ ነገር አድ ሲያደርጉ አመንዝራቸዋል ተብሎ መቅሰፍት ይመጣባቸው ነበረ። ሁለት ቦታ ላይ አይወጣም ሁለት እግር አለኝ ተብሎ እንደሚባለው። ስለዚህ እንደዛ ነገር ነው። ክርስቲያን፣ ወደ ቶፒክ ብንመለስስ? በጣም ብዙ ነገር የሚያስወሩ ነገሮች አሉ እውነት ለመናገር እና በጣም ብዙ የምናወራቸው ነገሮች አሉ። እግዚአብሔር ከፈቀደ ግን ወደፊት ያለውን ነገር ደግሞ በደንብ የምናወራና የምናጠራ ይሆናል ከእግዚአብሔር ጋር። ግን ሰው እናንተ ቢያንስ እዚህ የምትሉ ይሄንን ላለማድረግ ሞክሩ። ህብረታችሁን ለዩ፣ አቋም ይኑራችሁ። ክርስቲያናዊ ማይንድ ሴት ያስፈልጋል። በቃ ክርስቲያናዊ ማይንድ ሴት፣ ኦርቶዶክሳዊ ማይንድ ሴት ፍጠሩ። የመጨረሻ መልእክቴ ለዛሬ ይሄ ነው። ወደ ቶፒካችን እንመለስ። ወደ ቶፒካችን እንመለስና ዛሬ አላህ አምሳያ የለውም የሚለው ላይ ይሆናል። አላህ አምሳያ የለውም ሲባል ምን ለማለት ነው? ከምን አንጻር ነው የተነገረው የሚለው የምንመለከት ይሆናል ማለት ነው። አምሳያ የለውም የሚለው ደጋግሞ የሚነሳ ክፍል ነው። በእስልምናው ደጋግሞ ከሚነሱት ውስጥ አላህ አምሳያ የለውም፣ አላህ ቢጤ የለውም እና አላህ ልጅ የለውም፣ አልወለደም፣ አልተወለደም፣ እሱ ሰሚ ተመልካች ነው እንደዚህ የሚሉ ጥቅሶች ደጋግመው ጮክ ብለው በእስልምናው ሳይድ ይነሳሉ። ኢኽላስ ላይ ያሉትን ሱረቱ ኢኽላስ ላይ ያሉትን ደጋግመን አፍርሰናቸዋል። እሱ ከምን አንጻር እንደተነገረ ደጋግመን ገብተንበት ደጋግመን ወደ 2-3 ጊዜ አፍርሰነዋል። እሱን ማለትም ከምን አንጻር እንደተነገረ በሙፈሲሮቻቸው እንደገና ደግሞ ከአውዱም አንጻር ተመልክተን ማሳየት ችለናል ማለት ነው። ዛሬ የምንመለከተው አላህ አምሳያ የለውም የሚለውን ይሆናል ማለት ነው። አላህ አምሳያ የለውም ሲባል ምን ማለት ነው የሚለውን የምንመለከት ይሆናል። ሙና እንዴት ነሽ? እፎይ፣ ወደ ቶፒኩ ከመሄዳችን በፊት አንድ ጥያቄ ነበረኝ ለአንተ ብጠይቅስ? ቶፒኩ ላይ ቅድሚያ ጥያቄ በኋላ። አይ ሜጋባይት ሊያልቅብኝ ስለሆነ። ምንድነው ጥያቄው? ቶፒኩ ጋር የሚገናኝ ነው? አረ አይደለም፣ በክርስትና ላይ ነው። እሺ ትንሽ ቆይ ተበልና ለነቢያቶች የተገለጠው እሺ ለነቢያቶች የተገለጠው አምላክ ማን ነው? ስሙ እነሱ የሚያውቁት አምላክ ማለት ነው። አሁን እግዚአብሔር ሀገር በቀል ነው። ኢትዮጵያዊ ስሙ ነው።
እነሱ የሚያውቁት እነሱ ፈጣሪያችን ነው ብሎ የሚጠሩት አምላክ ማን ነው? ኦኬ አንተ ማን ነው ብለህ ነው የምታውቀው? እኔማ አላህን ነው ማመልከው። በነቢያቱ የተገለጠው አላህ ብለህ ነው የምታውቀው አንተ? አዎ አላህ ነው። አሁን እስልምና ላይ ብትሄድ ሁሉም አገር ላይ አላህ ነው የሚመለከው። ለአላህ ደግሞ ሌላ ስም የለውም። የቱም ሀገር ብትሄድ ሌላ ስም የለውም። አሁን አረማይክ በአረማይክኛ ሰርች አድርጌ አሁን አንድ ቀን ማለት ነው በአረመኛ አሚር አዳምበሽ ቁርአን ምን ቋንቋ ነው? ቁርአን አረብኛ ነው። ከአረብኛ ውጭ ቁርአን ሌላ ቃላቶች ይዟል? አሁን አለ ቁርአን ላዝም ድንገት ሲቀድም ያወረዱ መጽሐፍቶች አሉ። አሁን ቁርአን ለኛ ለነብዩ ትውልድ ነው ያወረደው እንጂ አልጠየቅኩም። ቁርአን ግልጽ አረብኛ ቋንቋ ነው አይደለ? ነው። ስለዚህ ከአረብኛ ቋንቋ ውጭ ከተገኘበት ውሸት ነው ማለት ነው። አረብኛ ስለዚህ አረብኛ ብቻ ነው ማለት ነው። ማለት አሁን ከአረብኛ አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ ይሄን ቁርአን በአረብኛ ቋንቋ ወረድ ነው አለው። ጎበዝ። አላህ የሚለው ስም ምን ቋንቋ ነው? አንድ ነገር ልንገር፣ አረቦች ዘር ሐረግ የትኛ ሐረግ የዘር ሐረጋቸው የት ነው? እስማኤል ነው አይደለም? ቆይን መልስልኝ። አረቦች የመጡት ዘራቸው ከየት ነው? የሚለው ስም ምን ቋንቋ ነው? አረብኛ ነው። አንድ ጎግል ላይ እስኪ ሰርች አድርግ። አሚር ቆይ አላህ የተገለጠላቸው አምላክ ማን ነው? እሺ መልስ። ቆይ አዳምጥ። ሎክ አላህ የሚለው ስም ምን ቋንቋ ነው አልኩት? አረብኛ ነው። መልስልኛ። አዳምጥ። ስለዚህ ከአረብኛ ውጪ ከመሐመድ ውጪ ለአረቦች ነብይ የተላከ የለም። አላህ የሚለው ስም ደግሞ አረብኛ ነው። እሱም የመጣው በ6ኛው ሴንቸሪ ነው። ስለዚህ አላህ የሚባል ጣዖት በነቢያት አልተሰበከም ማለት ነው። አንተ የምታውቀውን አላህ ውጪዝ አንተ የምታመልከው አላህ ለነቢያቶቹ እንደዛ አይነት አላህ የሚባል አምላክ የለም። ስለዚህ ዘጸአት 3 ላይ እንደሚናገረው ቁጥር 13 አካባቢ ያህዌ ያለና የነበረ ስሙ እሱ በነቢያቶች የተሰበከ ነው። አላህ የሚለው አንተ ራስህ በነገርከን በ6ኛው ሴንቸሪ የመጣ ስሙ አስቀድሞ በነቢያት የማይታወቅ ነው። ክርስቲያን እሰማለሁ ግን ሜይ ቢ ቀጥለው እየተጠራጠሩ። ኦኬ ስለዚህ ወደ ቶፒኩ መልሰው። እሺ የነቢያቶች ፈጣሪ ማን ነው ያለው? ቶፒኩ ላይ ሂዱ። ይሄ ነገር አያዋጣችሁም። አንዴ ከመለስላት ጥያቄ አትዝላለ ነብይ አንዴ ይሰርግ መልሶል። በደንብ ጽድት አድርጎ ነው የመለሰለት። በነገራችን ላይ የሚመልስልኝ ከሆነ በዚህ ጉዳይ እኔም ቆንጆ ጥያቄ ነበረኝ፣ ግን ወደ ርዕሳችን እንመለስ። ወይ ምንድነው ሚዩት አድርጋ እንዴ ለምን ታምታታላችሁ? ሰውን አታደርጉ። ሚዩት አድርጋ አላህ ማንንም አይመስልም ብለህ ታምናለህ? ሰለላሁ ዐለይሂ ነብይ አላረግም። ጥያቄ ለምን ታልፋላችሁ? ልጁ የጠየቀው ነብያቶችም ተመልሶለታል። ኦኬ አላህ ማንንም አይመስልም ወደሚለው ቶፒክ መልሰው። በቋንቋ ጉዳይ እንቀጥልበታለን ወደፊት፣ ችግር የለውም። ሳላ አለ አላህ ማንንም አይመስልም የምትሉ አላህ ማንንም አይመስልም።
አይመስልም። አላህ ማንንም አይመስልም። አሚር ኦኬ። ማንንም አይመስልም ስትል በምን? እሺ አንደኛችሁ አውሩ። ማንንም አይመስልም ስትል በምኑ? የትኛውም ነገር በአካልም ደረጃ በማንኛውም ነገር አይመሳሰልም። ወለም የኩን ለሁ ኩፉወን አሐድ ብሎናል። እሱም ምን አገናኘው? ወለም የኩን ለሁ ኩፉወን አሐድ ማለት አይመስልም ማለት ነው። በምን ብዬ ነው ጠየቁ? ምላሽ ይሆናል። ቢጤ የለውም እኮ ምን ምኑ? ያው ላላ ከኛ ጋር የሚመሳሰል ነገር የለውም ማለት ነው። ከፍጡራን ጋር የሚመሳሰል ነገር የለውም። እጅ አለው የለውም? አለው ግን የእጅ ከፍጡራን ጋር አይመሳሰልም። እጅ አለው አልከኝ እኮ። እጅ ማለት ምን ማለት ነው? እጅ ማለት አካል ነው። ስለዚህ አላህ እጅ የሚባል አካል አለው። ግን አሁን እጅ የሚለው አደምን በእጅ የፈጠርኩት ብለዋል። እጅ እንዳለው እዚህ ቁርአን አንቀጽ መረዳት እንችላለን። ግን ይሄን እጅ አሁን ከሰው ጋር ይመሳሰላል ወይ ከፍጡራን ጋር ይመሳሰላል ለማለት እሱ ደግሞ አላህ በቁርአኑ ላይ ወለም የኩን ለሁ ኩፉወን አሐድ ብሎናል። ስለዚህ ቢጤ የለኝም ማለት አይመሳሰልም ማለት አይደለም። በመጀመሪያ ደረጃ ፎር ሴክ ኦፍ አርጉመንት ግን አንተ ባልከው ብስማማም እጅ በሚለው ግን ተመሳስለናል። እጅ የምትለዋ ስም እንኳን ታገናኘናለች። እሱም እጅ አለው እኔም እጅ አለኝ። የአንተ አምላክ ቢጤ ያለው ነው። እጅ የሚለውን ፋንክሽናሊ ለምን እንደሚጠቅም እናውቃለን። ለፈጣሪህ እጅ እንዳለው ነግረህናል። ስለዚህ ለምንድን ነው አምሳያ ያለውን አካል የምታመልከው? በምንም ሊመሰል ማይችል አምላክ እያለ በምንም ኢሳያስ ላይ እንደሚናገረው ኢሳያስ 40 እና 46 ላይ በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ ይላል። ዘዳግም ምዕራፍ 33ም በተመሳሳይ ለእግዚአብሔር ምንም ምሳሌና አምሳል የለውም ይላል። ለምንድን ነው እሱ በአይምሮ የተቀረጸን ከአንተ ጋር የሚመሳሰል አካል የምታመልከው? ያን ጥያቄ ልጠይቅህ። በክርስትና ላይ አሁን ለአብ ለወልድ ለመንፈስ ቅዱስ አካላቶች የሉትም? የላቸውም? እኛ እንዳንድ መንፈስ ነው ብለን ነው የምናምነው። እግዚአብሔር መንፈስ ነው። አካል የለውም። አሁን ሊቃውንቶች ድረስ ችግር የለውም። አካል ስንል እኛ ምንድነው በሊቃውንቱ የሚታመነው አካል ብትን አይደለም ዝሩ አይደለም ለማለት ነው። አካል የምትለዋ የምንጠቀመው እኛ የተበተነ አይደለም ለማለት ነው። ስለዚህ ቆይ ጣልቃ ትግባ ይጨርስ አሚር። ስለዚህ እኛ አካልን ስንጠቀም ዝሩ አይደለም የሚለውን ነው። ሊቃውንቶቹ አካልን ይጠቀሙታል። አካል የሚለውን ቋንቋ ይጠቀማሉ። የሚጠቀሙበት ምክንያት ምንድን ነው? ግን ዝሮ አይደለም ወይም ደግሞ ብትን አይደለም ለማለት ነው። የኢትዮጵያ ሊቃውንት ናቸው ሄደን የሚጠቀሙት። ኤርሊ ቸርች ፋዘርስ ላይ እንደዚህ አካል ፓርቶችን ጠርተውም በእንትን አይጠቀሙትም። የኢትዮጵያ ሊቃውንቶች ግን የሚጠቀሙት እንደናንተ አለው ለማለት ለማጽደቅ፣ ፊት፣ ኋላ፣ ጀርባ፣ እጅ፣ እግር ለማጽደቅ ሳይሆን ብትን አይደለም ዝሮ አይደለም ለማለት ነው አካልም የሚጠቅሱት። ያው ዞሮ ዞሮ እጅ አለው ማለት ነው። አናጸድቅም። እጅ ምትል ፓርት ያለችው ፈጣሪ አናጸድቅም። ግን መጽሐፍ ቅዱስ አስድቆታል ይሄን ነገር ኖ በእኛ ያለው ነገር ሁሉ ነገር በመንፈስ ቅዱስ አለ ብሎ ይላል መጽሐፍ ቅዱስ። ምን አለ? በወልድ በመንፈስ ቅዱስም ያለው አካላቶች በእኛ ላይ ያለው አካላቶች በወልድ በመንፈስ በቅዱስም አለ ይላል መጽሐፍ ቅዱስ። አስጥቆታል። አሁን ይሄን በአፍ ፈጥረ ነው የቱ ጋር አሁን መጽሐፍ ቅዱስ ብዙም አላስኩትም፣ ግን ይሄ ቃል አለው አላህ አለ። ይሄ ቃል ቅዱስ ላይ አይደለም ያለው፣ መጽሐፍ ቅዱስ ላይ አይደለም። ላስረዳ ፈቃደኛ ነህ? የት ነው አለው? እሺ በቃ ማብራሪያ ላይ ነው እንደዛ አይነት ነገር ያለው። እሱም ለምንድን ነው ቅድም እንዳልኩ የእኛ ሊቃውንቶች ሲጠቀሙ ግብረ አካላትን ለመግለጽ
አካልም ሜንሽን ያደርጋሉ። እግዚአብሔር ጉድለት አለበት ብለህ እንዳታስብ። ለምሳሌ ሰው አይን አለው እግዚአብሔር አይን የለውም የሚል ብትል ኦኬ ውር ነው ወይም አይም እንዳይል ሰው ያንን ሜንሽን አድርገውታል። ጉድለት አለበት በእግዚአብሔር ዘንድ በአምላክ ዘንድ የጎደለው ነገር አለ ብለህ እንዳታስብ ነው እንጂ አይን የምትባል ፋንክሽኗ ለማየት የምታገለግል፣ ጆሮ የምትባል ለመስማት የምታገለግል አይደለም። እንደዛ ለማለት አይደለም። አትናቴዎስን ነው ኮት የሚያደርጉት። አትናቴዎስ ደግሞ ይህንን ምን ያደርገዋል? በእንደዚህ በፓርቶች ፈጣሪ ተከፋፈለ አይደለም ብሎ ዘግቶታል። አይደለም የአትናቴዎስን ነው አንተ እየጠቀስክ ያለው። ሰለስቱ ምዕትም ላይም ሃይማኖተ አበው ላይ የተጠቀሰው ሰለስቱ ምዕት ሃይማኖተ አበውና 15ኛው ሴንቸሪ ላይ የተጻፈው ምን ነበረ? መጽሐፈ ሜላድ። እነሱ ኮት የሚያደርጉት ሰለስቱ ምዕትንና አትናቴዎስን ነው ኮት የሚያደርጉት። ያው ሰለስቱ ምዕት አትናቴዎስ ስላለበት አትናቴዎስ ስለዚህ አጥጋቢ ምላሽ ሰጥቶበታል። በፓርት ፈጣሪ አይገለጥም ብሎ ማለት ነው። ስለዚህ የእኛ ሊቃውንቶች ግን ለምንድን ነው ያንን ኮት የሚያደርጉት ሲባል ዝሩ አይደለም ብትን አይደለም ፈጣሪ ለማለት ነው ያንን የሚጠቀሙት። እንደው የተበታተነ ዛም እንደዚህ ልክ አሁን ለምሳሌ ዋብዮችን እንደምንጠይቃቸው እጅ ያለው እግር አለው ባት አለው ይላሉ። ኦኬ እንደዛ ከሆነ እጁ እዛ ጋ ነው እግሩ እዛ ጋ ነው ባቱ እዛ ጋ ነው ብለን እንጠይቃቸዋለን። የእኛ አምላክ ብትን ዝሩ አይደለም ለማለት ነው አካልም ሜንሽን የሚያደርጉት እንጂ አካል የሚባሉ ፓርቶች ያሉት በዛ እንደዛ ስፔሲፊክ ፋንክሽን ያላቸው እያሉ አይደለም። ስለዚህ አሁን እኚህ ነበረ በደንብ የሚያጮኋቸው ምን ላይ ሰጥተውበታል። ባይዞ እኚህም እንደገና ደግሞ የሆነ ኢንጂነር ማን ነው ይባላል ያንኛው መምህር ኢንጂነር ምናምን እንደዛ ነገር የእሱንም ቪዲዮዎች ሰምቼዋለሁ፣ ሙሉ የእሳቸውንም ሰምቼዋለሁ። አሁን ካልኳችሁ ጋር ተመሳሳይ ነው። እግዚአብሔር ፊት፣ ጀርባ፣ ኋላ አለው ለማለት አይደለም። ግን ይጠቅሱና መልሰው ያስሩታል። ዝሩ እያልን አይደለም ብትን አይደለም ለማለት ነው ብለው ያስሩታል። የዚህ አንደኛ የእሳቸውን ቪዲዮ ነው ሙስሊሞቹ የሚጠቀሙት። አንድ ደግሞ ጠፋኝ ኢንጂነር ማን ነው የሚባለው መምህር ዮሐንስ የራሱን አቋም አላስቀመጠም፣ ግን እንደዚህ ሚል አለ ብሎ የተናገራታለች። ሜንሽን አላደረገም። መምህር ማን ነው? ኢንጂነር ማን ነው? ዘበና አለ። ዘበና አልተናገረም። የሆነ ወጣት የሆነ ሉጫ ጸጉር የእሱንና የሳቸው ነቃ ጥበብ ነቃ ጥበብ ጎበስ የእሳቸው ነቃ ጥበብንም ሰምቼዋለሁ። ሙሉ ወደ ስንት ሰዓት ቪዲዮን ገብቼ አዳምጬዋለሁ። ምን ለማለት ፈልገው ነው ብዬ ዝሩ አይደለም ብትን ላለ ማለት ነው። አይነገርም። ከላይ ነው ከታች ነው ተብሎ አይነገርም። ግራ አለው ቀኝ አለው ተብሎ አይነገርም። ለመለኮት ቀጥል። ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት በላይ ነው። ለመለኮት ምን የለውም? እላይ የለውም፣ እታች የለውም፣ ክበብ የለውም። ምንም ያካብበው ነገር የለም። ምንም ያዋስነው ነገር የለም። ፊት የለውም፣ ጀርባ የለውም። ቅድምም ብለናል አሚር መጽሐፋችሁ ላይ ለምሳሌ እንትኖቻችሁ አዳም ላይ ያለው ሰው ላይ ያለው ሁሉ እግዚአብሔር ላይ ያለው ብለው ነው የሚያስተምሩት አልከኝ አይደለ? የእሳቸውን አንድ ቪዲዮ እዛው የሚያዞሩት የለውም፣ ጀርባ የለውም፣ ፊት የለውም። እንደዛ ተብሎ አይነገርም። ለፍጡር ነው የሚነገረው። ጀርባ ካለ ኋላ ፊት አለ ማለት ነው። ፊት ካለ ደግሞ ስፔስ አለ፣ ፕሌስ ውስጥ ገቨርን ይደረጋል ማለት ነው። ታች ላይ ተብሎ ግራ ቀኝ ተብሎ ሊነገርለት ይገባል። አይነገርለትም። ነገር ግን ዝሩ አይደለም ብትን አይደለም ለማለት ነው እኛ ሊቃውንቶች የሚጠቀሙት። ኦኬ መልስ። እሺ አካሉ ረቂቅ ነው፣ ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝሩ ነው ማለት አይደለም። ያልኩ ማለት ነው እግዚአብሔርን አይደለም ዝሩ አይደለም። ቅድም እኛ እናንተን የምንጠይቃችሁ ማለት ነው እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው ብለን እንደምንጠይቃችሁ የተበተነ ከሆነ ዱቄ ፈይተ እንደምበትነው ማለት ነው። እንደዛ አይደለም ለማለት ነው። የኛዎቹ አካልን ሲጠቅሱ እሱን እንደዛ እንዳትጠይቅ ነው። እናንተ ጋር አሁን ይሄ አይታወቅም። እጁ እዛ ጋር ሊሆን ይችላል፣ እግሩ እዛ ጋር ሊሆን ይችላል።
አይ እንደዛ አይደለም ካላችሁ ደግሞ የተገጣጠመ ይሆናል። የተገጣጠመ ከሆነ እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። ስለዚህ ፈጣሪ አምሳያ የለውም የሚለው ይወድቃል ማለት ነው። እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። እሱ ሁለት እግር አለው እኔም ሁለት እግር አለኝ። እሱ ሁለት አይን አለው እኔም ሁለት አይን አለኝ። እሱ ሁለት ጆሮ አለው እኔም ሁለት ጆሮ አለኝ። እሱ ፊት አለው እኔም ፊት አለኝ። እሱ ባት አለው እኔም ባት አለኝ። እሱ 5 ጣቶች አሉት እኔም 5 ጣቶች አሉኝ። የተገጣጠመ ከሆነ ልብ በል አሚር፣ አምሳያ የለውም የሚለው ውድቅ ይሆናል። አይ የተበታተነ ነው ካልክ ደግሞ አላህ አንድ መሆኑ ይቆማል ማለት ነው። እዛ ጋር ሁለት እጅ አለው፣ እዛ ጋር ሁለት እግር አለው፣ እዛ ጋር ሁለት ፊት አለው፣ ፊት አለው፣ እዛ ጋር ሁለት ጆሮ ይኖረዋል፣ እዛ ጋር ባት ይኖረዋል፣ እዛ ጋር እግር ይኖረዋል። ከሁለት አንዱ ነው የሚሆነው። ወይን የተገጣጠመ ነው ወይን የተበተነ ነው። ስለዚህ አምሳያ የለውም የሚለው እናንተ ጋር ሎጂካሊ በቀላሉ የሚመታና የሚወርቅ ነው ማለት ነው። ስለዚህ ወይን አምሳያ የለውም ስትሉ ምን ይሆናል ማለት ነው? አይ መልኩ አይመሳሰልም ይሆናል ማለት ነው። መልክ አለመመሳሰል ደግሞ በፍጡራንም ብዙ ማይመሳሰል አለ። ለምሳሌ አርሹ አይመሳሰልም ከምንም ጋር፣ በጣም ግዙፍ አካል ነው ብላችሁ የምታምኑት። ኩርሲው ከማንም ጋር አይመሳሰልም። ሰሙድ ከማንም ጋር አይመሳሰልም። አይ አይኑ የማንንም አይመስልም የምትሉ ከሆነ አሻራ እንኳን አይናችሁን ነው የምታወጡታል። አይናችን ከማንም ጋር አይመሳሰልም። ለዛ ነው መታወቂያ በአይናችን አሻራ የምንሰጠው። እጃችን አሻራ የምንሰጠው እርስ በርሳችንም ስላልተመሳሰልን ነው። አሻራችን ስለማይመሳሰሉ። ስለዚህ ምኑን ነው አይመሳሰሉ የምትሉት? በጭንቅላት በሰው ጭንቅላት የተቀረጸ አምላክ ይሆናል ማለት ነው አምላካችሁ። የእኛ ምን ይላል? በፍጹም ከማንም ጋር ልመሳሰልም ይላል። ምክንያቱም እነኝን አካላቶች በሙሉ የፈጠረ እሱ ነው። ጆሮን የተከለ እሱ ነው። አይንን የተከለ እሱ ነው። እሱ ሊሰማበት ዘንድ ጆሮ አታስፈልገውም። ጆሮ የምትባል አካል አይደለም የምታስፈልገው እሱ መስሚያ። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይንስ በምን ምሳሌ ተስተያዩታላችሁ ይላል። በምንም አታመሳሰለው። እጆቹ ሁለት እጆች ብለህ ማመሳሰል አትችልም። ሁለት ጆሮች ብለህ ማመሳሰል አትችልም። ሁለት አይኖቹ ብለህ ማመሳሰል አትችልም። በምንም አታስተያየውም፣ በምንም አታመሳሰለው። ታዲያ ለምንድነው ሙስሊሞች ሊመሳሰል የሚችልን አምላክ የምታመልኩት? አምሳያ ያለውን ለምንድነው የምታመልኩት? ከጭንቅላት በላይ ታልሆነ ፈጣሪ፣ በአንተ ጭንቅላት ውስጥ የሚታሰብ ከሆነ ፈጣሪ፣ እሱ ፈጣሪ ሳይሆን ፍጡር ነው። ፈጣሪን በእሙላት አካበኸው አውቀኸው ልደርስበት አችልም። ፔሬድ። አንድ ዶክተር እንኳን ተምሮ ዶክተሬቱን ለማግኘት አይ ቲንክ ወደ 10 ምናምን ዓመት ይፈጅበታል። ወደ 20 ዓመት የሚቀርብ ማለት ነው። አንድ አይን ላይ ስፔሻላይዝድ ለማድረግ ከ20 ዓመት በላይ ይፈጅበታል። እቺን ለማወቅ እቺን ትንሿን ለማወቅ ማለት ነው። ከ20 ዓመት በላይ ይፈጅበታል። አምላክህን የፈጠረህን ሰማይ ምድርን ማይወስኑትን ፍጥረታትን በሙሉ የሚያዋስንን በሙላት ልታውቀው አልችልም። በቀላሉ አንድ ሲደመር አንድ ሲደመር አንድ እንዴት 3 ይሆናል? በማትስ ካልኩሌሽን ፈጣሪ የምወስነው ከሆነ አንተ እያመለክ ያለው አንድ ብቻ የሚባለውን ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለውን፣ 5 ጣቶች ያሉትን፣ ሁለት እግሮች ያሉትን፣ ሁለት ባት ያለውን ከሆነ ለአንተ ቀለል ብሎ ከተመቸህና እሱ እውነተኛ አምላክ መስሎ ከታየ አምሳያ የለውም ሳይሆን የሚባለው አምሳያ ያለው ነገር ግን ለአይምሮህ የተመቸ የተፈጠረ ነው እያመለክ ያለው። የኛ ፈጣሪ ግን በምንም ልመስለው አትችልም። በምንም ልታመሳስለው ልታወዳደረው አትችልም። ያው በማትስ ህግም አይገዛውም። ምክንያቱም ማትስ ራሱ የተፈጠረ ነውና የተፈጠረ ፈጣሪን ሊገልጸው አይችልምና። እሺ ሊቃውንቶች እጅ አለው እግር አለው እና ባት ምናምን አለው ያሉት ከየትም የሌለውን ነገር በቃ ፈጣሪ ያልጠቀሰውን ነገር ከየትም የሌለውን ነገር አምጦ እንዴት አመጡ የሚል እንዴት ማለት የትኞቹ ሊቃውንቶች? እሱ ጋር ወልድም አብም በእኛ ላይ ያለው አካል ሁሉ አለው የሚለው ጋር ሊቃውንቶችም ሁሉ ሊቃውንቶች ይህን ነገር መስክሯል ማለት ነው። ይሄ የትኞቹ ሊቃውንት?
አሁን እኮ ወደ ደግሞ አሁን እኮ ነገር 900 ሊቃውንት አዎ ወደ 900 ሊቃውንቶች ምናምን ነው የሚለው። እስቲ ክፈተው 900 ሊቃውንት ማለት አርያም አላስታውስም ግን ቅድም የከፈትኩልህ አሚር ቅድም የከፈትኩልህ አሁን ሊቃውንት ናቸው። ሊቃውንት ከሚባሉት ውስጥ አንዱን ነው። ቅድም አካል ሲሉ የኛዎቹ ዲፊኒሽን ላይ እንለያያለን ብያልኩ ለዚህ ነው። ኤኒዌይስ ብቻ ግን አካል የሚለው እንደዚህ ከሆነ ጤናማ እሱ የፈጣሪ ባህሪ እንዳልሆነ ገብቶሃል ማለት ነው። አሁን ጥያቄ የሆነብን እናንተ ጋር ላይ ለሚለው ነው። እሺ መጽሐፍ ቅዱስ ላይ እጅ እግር የለውም ይላል አይደለም መጽሐፍ ቅዱስ። ሊቃውንቶች ደግሞ ከየት አመጡት ይሄን ነገር? እነሱ ሃይማኖቱን እንዲጣራ ፈልጎ ነው ወይስ ምንድን ነው? አሚር በግብር አካላት ተገልጿል ብያለሁ። ፈጣሪ ፈጥሮናል፣ እጆቹ ሰሩን ተብሎ ሊናገር ይችላል። ሎክ አብዱ ሚዩት አድርጋ እንዴ። እግዚአብሔር በእጆቹ ፈጠረን ተብሎ ቢነገር መጽሐፍ ቅዱስ የተጻፈው እንደናንተ የሆነ እግዚአብሔር ቃል በቃል እየተናገረ ከዛ ወዲያ ሰዎች እንደዚህ የጻፉት አይደለም። እኛ እንድንረዳው ነቢያቶች፣ ሐዋርያቶች ጽፈውታል። ስለዚህ እግዚአብሔር እጆች ሰሩኝ ቢል ለምሳሌ እንደው እግዚአብሔር እንደዚህ በእጆቹ ሰሩት ማለት ሳይሆን ግብረ አካላት ይባላል። እጅ ግብሩ ምንድን ነው? እሱ አሚር የእጅ ስራው ምንድን ነው? መስራት ነው አይደለ? ያ ስለዚህ ፈጣሪ እንደፈጠረን ሌላ የፈጠረን እንዳሌለ ለማሳወቅ ፈጣሪ እጆቹ ሰሩን ቢል የፈጠረን ግን ቃሉ ነው አለ። በቃሉ ነው የተፈጠርነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። የተፈጠርነው በማን ነው? በእግዚአብሔር ቃል ነው የተፈጠርነው። ቃሉ ነው የፈጠረን። በቃሉ የተፈጠርነን እንጂ እግዚአብሔር እዛ ጋ ጭቃ አምጥቶ ውሃ አምጥቶ አብኩቶ የፈጠረን አይደለም። ነገር ግን የእግዚአብሔር እጆች ሰሩ ሊባል ይችላል። ለምን? ግብረ አካላት ብለን እኛ እናምናለን። ግብረ አካላት ማለት የአካላት ግብሮችን ሪፈር ለማድረግ ማለት ነው። ያንን ለመጠቆም ነው እንጂ እግዚአብሔር እንደዚህ የአካል ክፍሎች ኖረውት እንደዚህ ፓርቲሽን ምንሰጠው አይደለም። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ 14 ሳይሆን 24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር ምንድን ነው? መንፈስ ነው። ያ መንፈስ ደግሞ ምንም ያካብበው ያዋስነው የሌለ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ነው። ስለዚህ ክፍሎችን ከሰጠ ሊሚቴሽን አለ ማለት ነው። ክፍሎችን ከሰጠ ፓርቶችን ከሰጠው ገደብ አለው ማለት ነው። ስለዚህ አሁን ገብቶሃል ማለት ነው። አሚር ገብቶሃል። አምሳያ የለውም የሚለው እናንተ ጋር እንደማይሰራ ገብቶሃል አሁን ማለት ነው። የተረዳሁት እሱ ነው። የቅድሙን ጥያቄ መልስልኝ እስኪ አሚር። አሁን በደንብ ግልጽ ሆኖልሃል። እፎይ በነገራችን ላይ መጀመሪያ ግልጽ ማድረግህ በጣም ጥሩ ነው። ምክንያቱም ከዚህ በኋላ የሙስሊሞቹን አምላክ አላህን ደግሞ ስናነሳ እንዴት አይነት አምላክ እንደሆነ በደንብ ትረዱታላችሁ ማለት ነው። ስለዚህ አሁን ግልጽ ሆኗል። በክርስትናና በእስልምና መካከል ያለው የአምላክ እሳቤ አምላክ ማንንም አይመስልም፣ እግዚአብሔር ማንንም አይመስልም ስንል ምን እያለን እንደሆነ እፎይ ብሎበታል። ስለዚህ አላህ ጥያቄ መልስልኝ አንዴ በቃ አንተም በደንብ ረጅም ደቂቃ ወስዶ መልሶልሃል። ቢያንስ ከ20 ደቂቃ በላይ 15 ደቂቃ በላይ ማለት ነው። ስለዚህ አሁን አንተን ያንተን አላህ ማንንም አይመስልም የተባለው ምኑ እንደሆነ ንገረኝ። አላህ ምኑ ማንንም አይመስለው ምኑ ነው? ምን አልከኝ? አላህ ማንንም የማይመስለው ምኑ ነው? እፎይ ትንሽ ነገር ተናግሬ ልውጣ። በጣም ይቅርታ ሁላችሁ ነው። አብዱ ሰው ያወራ ጣልቃ ትግባ። እንደ ሚውት አድርገው። እሺ አሚር ቀጥል። ማንንም የማይመስለው ምኑ ነው? እጁም ማንንም ፍጡራን አይመስልም። ኦኬ የአላህ እጅ ማንንም አይመስልም። አዎ እሺ አላህ ስንት እጅ ነው ያለው? እሱን እኔ አላውቅም። ስንት እጅ አለኝ ምናምን ብሎ ምናምን አስቀምጠዋል እንደ ቁርአን ላይ። ኦኬ አታውቅም። ስለማታውቅ ነው እንጂ ተቀምጧል። ግን
ስለዚህ የአላህ እጅ 2ም ሊሆን ይችላል 10ም 20ም ሊሆን ይችላል ማለት ነው። ስንት ነው? እሺ ከተቀመጠ አንተ አታውቀውም ስንት እንደሆነ የአላህ እጅ። ስለዚህ አምላክ ስንት እጅ እንዳለው እንኳን አታውቅም። እጅ አለው ብሎ ያምናል፣ ነገር ግን አምላኩ ስንት እጅ እንዳለው አያውቅም። ስለዚህ 100 ሊሆን ይችላል። አሁን አንተ አላህ እጅ አለው ሲባል 100 እጅ ሊሆን ይችላል ማለት ነው በአይምሮህ የምትስለው። 1000 እጅ ሊሆን ይችላል፣ 10,000 እጅ ሊሆን ይችላል በአይምሮህ የምትይዘው ማለት ነው። ኦኬ። ስለዚህ አላህ ማንንም አይመስልም ያልከው እጁን ላሳይህ። አደምን በስንት እጁ ነው የፈጠረው አላህ? አሚር ቀጥል። ምን የማውቀው በእጅ የፈጠርኩት ነው የሚለው እንጂ። ኦኬ፣ በስንት እጁ እንደፈጠረው በእጅ የፈጠርኩት በቃ ተውሽ። አታውቅም። ስለ አምላካችሁማ መቼ ያስተምሯችኋል? ሁሌ የክርስትና መሳደብ። አሁን አንተ የክርስትናውን ቅድም እሱን ነው የሚሳደቡትን በውሸት የሚተረጉሙትን ምናምን ይዘህ መጣህና ጠየቅ። የራስህን ግን አላህ ስንት እጅ እንዳለው አታውቅም። እግዚአብሔር እንደዚህ ያለው ብለው የራሳቸውን ትርጓሜ የጫኑብህን ይዘህ መጣህና ጠየቅ፣ ተመለሰልህ። ነገር ግን አላህ ስንት እጅ እንዳለው አላሳዩም። ይሄው አላህም ኢብሊስ ወይ በ2 እጆቼ ለፈጠርኩት ከመስገድ ምን ከለከለ? አላህ 2 እጅ አለው። ስለዚህ አላህም 2 እጅ አለው፣ እኔም 2 እጅ አለኝ። በቁጥር ከአላህ ጋር እኔ ተመሳሳይ ነኝ። አላህ ከኔ ጋር ይመሳሰላል። እሺ የቅድሙን ጥያቄ መልስልኝ እስኪ። ይሄን ከመለስከኝ ወላሂ ገብቶልሃል። በቃ እሺ እሱ ገብቶልኛል። እሺ የቅድሙን መልስልኝ። ምንድነው እሱ? አሁን እግዚአብሔር የሚለው ቃል ማለት ነው ወላሂ አሁን የተለያዩ ሀገሮች ስትሄድ ማለት ነው የፈጣሪ ቃል ይለያያል። ክርስቲያኖች የሚጠሩት ቃል ማለት ነው። ግን ነቢያቶች የሚያውቁት አምላክ እነሱ አምላክ ነው የሚጠሩት። ቅድም መልሶልሃል። ስለዚህ ቅድም ስለመለሰልህ ይሄንን ምን ያሁን ላጥራልህ በቀላሉ ማለት ነው። ኦኬ፣ እስልምና ከሙሐመድ በፊት አለ ብለህ ታምናለህ አይደል? አንተ በሚገባ አምናለሁ። ኦኬ፣ ሙሴ የሚናገረው ቋንቋ ምን ነበር? ሙሳ ብለህ ታምነው ማለት ነው። አታውቅም። ሙሳ አረብ አልነበረም። አላህ የሚለው ስም አረብኛ ነው። ሙሳ ማን ብሎ ነበር አምላኩን የሚጠራው? ኢብራሂም ማን ብሎ ነበር አምላኩን የሚጠራው? እሺ አንዴ ጎግል ላይ ሂድ። አንተን ጎግል እዛ ይዘህ ማምነው አላህ እዛ ጎግል ተረት ማንበብ ስራሽ ነው። አረማይክኛ አለ ወላ ክርስቲያኖች ሰርች አድርጉ። እንዴት እንደሆነ ልንገራችሁ፣ ባጭሩ እንዴት እንደሆነ ልንገራችሁ። ሚውት አድርግ። የሙስሊሞችን ሎጂክ ብቻ ልንገራችሁ። አንዴ ሚውት አድርግ። እስልምና ከሙሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብለው ያምናሉ። ሱራ 14 ቁጥር 3 ላይ ደግሞ ለሁሉም ሀገር ለሁሉም ህዝብ በገዛ ቋንቋቸው መልእክተኛ ልከናል ብለው ያምናሉ። አላህ የሚለው ስም ደግሞ አረብኛ ነው። አረቦች ብቻ ናቸው የሚጠቀሙት፣ ምክንያቱም አላህ የሚለው ቃል አረብኛ ስለሆነ። ኦኬ፣ ለቻይና መልእክተኛ ተልኮ ከነበረ ስሙን ማን ብሎ ነበር የሚጠራው? በቋንቋቸው ላክን ስላለ አላህ ብሎ የሚጠራው ከሆነ ቻይኖች የሚናገሩት አረብኛ ነበር ማለት ነው። በቋንቋቸው ላክን የሚለው አላህ ኦኬ፣ ችግር የለውም። ለቻይኖች የተላከው ነብይ ማን እንደሆነ ትነግረናለህ? ከርዕሳችን በጣም እያስወጣን ስለሆነ ማለት ነው። ካላወቅ በቃ ዝም በል። ማን ነው ለቻይኖች የተላከው መልእክተኛ? አምላኩ ማን ብሎ ነበር የሚጠራው ከመሐመድ በፊት? ተልኳል እንዴ ለቻይና? በቃ ይሄን ሂድና ተማር ማለት ነው። አታውቅም። አየህ፣ መልስ ለኛ ይሄን ጥያቄ። አዎ ለሁሉም በቋንቋቸው። እሺ አሚር ቀደም ብሎ ነበረ ሱራ 14:4 ላይ ለነገድ ለሁሉም ነቢያቶች እንደተላኩ ስለሚታመን ነው። በእናንተ እንደዛ ይታመናል። ለእያንዳንዱ ቋንቋ ተልኳል ብሎ ያስቀምጠዋል ክፍሉ። ከመልእክተኛ ማናቸውንም ልብ በል፣ ከመልእክተኛ ማናቸውንም ለእነሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም። አላህ የሚሻውን ሰው ያጠማል፣ የሚፈልገውን ሰው አላህ ያጠመዋል፣ የሚሻውን ደግሞ ያቀናዋል። እርሱ አሸናፊው ጥበበኛ ነው ይላል። ስለዚህ ለሁሉም ቋንቋ ከተላከ አሚርን ጠይቅ። ሙሴ አምላኩን ምን ብሎ ነው የሚጠራው ነበረው? ለምን ሙሴ ጋር ትሄዳለህ? ሙሴ የቀድሞ ነቢይ ነው። ሙሴ ጋር ትሄድ። ምክንያቱም ለሁሉም ቋንቋቸው ተልኳል ካለ በኦሮምኛ ምን ተብሎ ነው የተላከልን? በአማርኛ ምን ተብሎ ነው የተላከልን? በትግርኛ ምን ተብሎ ነው የተላከልን? በቋንቋችን በቋንቋቸው ተልኳል ስለሚል ማለት ነው።
ስለዚህ መጽሐፉን የወረደው በቋንቋቸው ወይስ አምላክ ስም ነው በቋንቋቸው የወረደው? ሎክ ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቻቸው የኔ ወገን ቋንቋ እኔ ኦሮሞ ከሆንኩ አማርኛ አይመለከተኝም፣ ትግርኛ አይመለከተኝም፣ እንግሊዝኛ አረብኛ አይመለከተኝም። ኦሮሞ ነኝ። በኦሮምኛ በገዛ ቋንቋዬ ወገኔ አምላኬ ማን ብሎ ነው የላከልኝ? እኔም የምልህ አምላኩ ነው በቋንቋ። አሁን ለምሳሌ አረብኛ ላይ አላህ ተባለ አይደለም? እሺ በቋንቋቸው ነው፣ በቋንቋቸው ተልኳል። ስለዚህ አላህ የሚለው ስም ራሱ ቁርአን ደግሞ ምን ብሏል መሰለ? ቋንቋው አረብኛ ነው፣ አረብኛ ብቻ አጅም ነው። ነቢዩም ከአረብ ቋንቋውም ከአረብ ብሎታል። ስለዚህ አላህ የሚለው አላህ የሚለውም ቅድም ተስማማን እኮ አረብኛ ቋንቋ ነው፣ አረብኛ ቃል ነው። ስለዚህ ቁርአን ውስጥ አረብኛ ብቻ ነው ያለው። አረብኛ ያልሆነ ቃላት ካለው ይህ ቁርአን ግልጽ አረብኛ ብቻ ነው የሚለው ውድቅ ይሆናል ማለት ነው። አሁንም ቁርአን ግጭት ይመጣበታል። ሌላ ቋንቋ ይዟል ካልከል ሌላ ቋንቋ አረብኛ ውስጥ ቁርአን ውስጥ ከተገኘ ቁርአን ውድቅ ይሆናል ማለት ነው። ምክንያቱም ግልጽ አረብኛ ቋንቋ በሆነ አወረድ ነው ስለሚል ማለት ነው። እኔስ ወደኛው እንመልስልና ዘጸአት ምዕራፍ 3 ላይ ከቁጥር 13 ጀምሮ ሙሴን እግዚአብሔርን ሙሴ ይጠይቀዋል። ስምህ ማን ነው? ማን ልበላቸው ብሎ ይጠይቀዋል። እኔ ያለና የነበረ ያው እሱ አልፋና ኦሜጋ እኔ ነኝ በልና ንገራቸው ይላል። ያዌ ያለና የነበረ ስሜ እሱ ነው ብሎ ይነግረዋል ማለት ነው። ስለዚህ ያለና የነበረ የሃዌ ተብሎ ይጠራል፣ አምላካችን ማለት ነው። ስለዚህ ነገር ግን ከዛ መጽሐፍ ቅዱስ እንደናንተ አይደለም። ምክንያቱም ያለና የነበረ የሃዌ ያለና የነበረ ነው ወይንም አልፋና ኦሜጋ። በአዲስ ኪዳን ዮሐንስ ራእይ ምዕራፍ 1 ላይ ከቁጥር 7 ላይ ቁጥር 17-18 ያለና የነበረ እሱ ክርስቶስ ነው። ስለዚህ በአዲስ ኪዳን ግን ስንመጣ ምን አለ? ቋንቋ ይተረጎማል። ስለዚህ አዳፕት ይደረጋል። ለምሳሌ አማርኛው አምላኩን እግዚአብሔር ብሎ ያመሰግናል ማለት ነው። በኦሮምኛ ዋቃ ሊለው ይችላል ከቋንቋው አንጻር። ምክንያቱም ከቋንቋ ራእይ ምዕራፍን አንዴ ክፈተው። ራእይ ምዕራፍ 5 ቁጥር 5-10 ላይ አይ ቲንክ ከቋንቋና ከነገድ ተዋይተናል እኛ። በየትኛውም ቋንቋ ሰው በሚገባው በሚረዳው በአምላክን ኮንሰፕት በሚረዳው ይተረጎምለታል። እኛ እንደ እስልምና ተተርጉሞ መነበብ አይችልም፣ ተተርጉሞ ከዛ እሱ የአምላክ ቃል አይደለም ብለን ዲፋይን አናደርግም። በእስልምና የተተረጎመ ከአረብኛ ውጭ ከሆነ ቁርአን የአምላክ ቃል አይደለም ብለው ነው የሚያምኑት ሙስሊሞች። ታውቃላችሁ፣ ይህን ታውቃለህ አሚርም ብዬ አስባለሁ። አንድ ሰው የፈለገ ቁርአንን ሲሸመድድ ቢሆን ከአረብኛ ውጭ አይድንም፣ ምንም አይጠቅመው፣ አይጎዳውም፣ አይጠቅመውም። መጽሐፍ ቅዱስ ምን ብሎናል? አንዴ መጽሐፉንም ትወስደ ዘንድ ማህተሞችንም ትፈታ ዘንድ ይገባሃል፣ ታርደሃል፣ በደምም ለእግዚአብሔር ከነገድ ሁሉ ከምን ግማሽ አይደለም፣ ኤክስ ዋይ ከሚባሉ ነገዶች ጎሳዎች አይደለም፣ ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለእግዚአብሔር መንግስትና ካህናት የሆኑ ዘንድ አድርገሃቸው በምድር ላይ ይነግሳሉ። በሁሉ ቋንቋ ይተረጎማል። ችግር የለው በሁሉ። ለዚህ ነው ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19-20 ወደ ዓለም ሂዱ ወንጌል ለፍጥረት ሁሉ ስበኩ ነው ያላቸው። ለአሕዛብ ሁሉ ወንጌል ይሰበካል፣ ለሁሉ። አንተ ዋይ የምትባል ብሔሩን ኤክስ የምትባል ብሔሩን በቋንቋ ይተረጎምልሃል፣ በቋንቋ ይሰበካል። ያ በቋንቋ የሚሰበከው ትክክለኛ የእግዚአብሔር ቃል ተብሎ ይነገራል። በእስልምና ይህ አይቻልም። ሰላት ማለት አትችልም፣ በቋንቋ ተቀባይነት የለውም። እድሜ ልክን ከ1 ዓመት እስከ 80 ዓመት ድረስ ሰላት በቋንቋ ብትል ሰላት ከአረብኛ ውጭ ትችላለህ? አምጣ፣ አሁን አምጣ። ትችላለህ ወይ? እሺ አንተ አምጣ። ትችላለህ ወይ? አልችልም፣ ግን አምጣ። በቃ
ማስረጃ አምጣ። አችልም አማኝም አትሆንም። ሰላት አንድ ሰው ካልሰገደ ልክ ሰላት አንድ ሰው ጁማን በተለይም የጁማ ሰላትን አይ ቲንክ 5 ጊዜ ነው 3 ጊዜ ነው ክርስቲያን ካሳለፈ ኢቭን ይከፍራል። ሰላት በአማርኛ ወይም በትግርኛ ወይም በኦሮምኛ ወይም በወላይተኛ 80 ዓመት ቢሰግድ አይችልም። ከአረብኛ ውጭ ተቀባይነት የለውም። ሰላት ያልሰገደ ደግሞ ካፊር ነው የሚሆነው፣ ይከፍራታል። ኦኬ አዛን በአማርኛ ይችላል? አይችልም። ቁርአን በአማርኛ በኦሮምኛ ወይም በትግርኛ መቅራት ይችላል? አይችልም። የፈጣሪ ቃል ይባላል ቁርአን የትርጉሙ አይባልም። እኛስ ከነገት ሁሉ ተዋይተሃል። ሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር ለመጀመሪያ ለሐዋርያቶቹ የሰጣቸው ምንድነው? እሱ መንፈስ ቅዱስ ተሞሉ፣ ልሳን ይናገሩ ዘንድ በዓለም ላይ ሄደው ይሰብኩ ዘንድ ያንን ያደረገላቸው። በዓለም ላይ ሄደው እንዲሰብኩ ማለት ነው። ያንን የተሰጣቸው ሄደው ወንጌል ለፍጥረት እንዲሰብኩ ቋንቋ ተሰጣቸው ማለት ነው። ስለዚህ የእኛ መጽሐፍ ይተረጎማል፣ በትርጉሙም ደግሞ ሰዎች ይማሩበታል። አሁን ወደ ቶፒኩ መልሰው ክርስቲያን ጎግል ላይ ሰርች አድርጉት። በአረማይክኛ ቋንቋ ኦኬ እሺ፣ ፊዳካ መቀጠል ትችላለህ። አላህ ማንንም አይመስልም ስትሉ ምን እያላችሁ ነው የሚለውን ጥያቄያችን እሱ ነው። እያሰላሰላችሁ መግባትና መመለስ ትችላላችሁ ሙስሊሞች። ፊዳካ አለኝ። አላህ በቁርአን ላይ ተናግሯል። ያው አሚር መልሶታል። እናንተ የምታምኑት በመጽሐፋችሁ ነው፣ ከመጽሐፋችሁ ውጭ። እኔ ግን ጥያቄ አለኝ። በመጀመሪያ ስንገባ ልንማር ነው የምንገባው። কিন্তু মায়াቱ ሰው የጋራ ነው የምትሉት ልንማር ነው የምንገባው። እየተማርክ እኮ ነው ወንድማችን። አሁን ጥያቄውን መልስ ደግሞ እኮ አላህ ማንንም አይመስልም። መስሚያ ጆሮ አለው። አዎ መስሚያ ጆሮ አለው፣ ግን ያንተ ጆሮ አይደለም። የሁሉንም የሚሰማበት ጆሮ ነው ያለው። የሁሉንም። አሁን አንተ የኔን እየተራ ነው የምትሰማው። የአሚርን ሰማህ፣ የኔን ባንድ አድርገህ አትሰማም። ስለዚህ ልዩነታችን ልዩነታችን አላህ የሁሉንም ሰሚ ነኝ ብሏል በቁርአን ላይ ማለት ነው። ስለዚህ እሱ ብዙ ይሰማል ነው ልዩነቱ። የሁሉንም ያንተንም የኔንም ባንዴ ብንጮህ የሁላችንም የሚሰማ ጌታ ነው። ስለዚህ አላህ ጆሮ አለው። ያ ጆሮ ግን ምንድነው? ያላ የሚሰማባት ጆሮ የሁሉንም ፍጥረት ይሰማል። ባንዴ ብጮህ የሚሰማ ጌታ ነው። ስለዚህ መጮህ ያስፈልገኛል እሱ እንዲሰማኝ። ምንም መጮህ ባጮህም በውስጥ ያለውን ያውቃል፣ አዋቂ ነው። በቁርአን ላይ ተናግሯል። ምንም ብትል ተቁርአን ላይ መልስ አታጣም። እኔም ነገር ደግሞ ስንገባ እንድንማር ነው። ስለዚህ እናንተን እንጠይቃችሁ፣ ስለዚህ ከመጽሐፋችሁ መልሱልን እና ታዲያ ምንድን ነው አንተ ጋር እኔ ማልቀስ ነው የሚያስጠላኝ። ሼክ አብዱ ቀጥሉ። እንኳን ደህና መጡ። ቀድማለሁ መሰለኝ። ቀጥልሽ። ኦኬ እና እያነሳሁ ባለው የነበረውን ነጥብ ኢንሻአላህ በእኔ በኩል ከዚህ በፊትም ኢንሻአላህ ተነጋግረን ነበር። ለፈጣሪ አንድ ባህሪ አለ ማለት ከኛ ጋር ይመሳሰላል ወይ በሚለው ላይ አጠር ባለ ምሳሌ ብሰጥ፣ ለምሳሌ አሁን አንተ ለአላህ ጆሮ አለ፣ ለአላህ እጅ አለ፣ ለአላህ እግር አለ። ስለዚህ ከኛ እግር ዳይሬክትሊ ይመሳሰላል ከፍጡራን ጋር ተመሳሰለ ማለት አይደለም ወይ ያልክ ነው። ያው ሐሳብህም እንደዛ ይመስለኛል። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። አስለን አንደኛ በቁርአንም ለአላህ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ብሎ ምኑ ነው የማይመስለው? ረሂማን ኦኬ አሁን አላህ እጅ አለኝ ወይም ጆሮ አለኝ ማለት መስሚያ አለኝ ማያ አለኝ ስላለ ያ ማያው ከኛ ጋር ይመሳሰላል አይደለም የምትለው? ያንተ ሐሳብ እንደዛ ነው አይደል? አይመሳሰልም ስትል በምኑ ነው? በሁሉ ነገሩ
በምን አወቅ? በምን አወቅ ላልከው አንደኛ በፈጣሪ ንግግር የፈጣሪ ዛቴ አይመሳሰልም ያለ ዛቴ አይመሳሰልም ያለበት አለ። አዎ ማስረጃ ፈጣሪ ከማንም ጋር እንደማይመሳሰል የተናገረበት አንቀጽ አለ። ሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ያለው ለኔ በቂ ነው። እሱ ስለ አካሉ መሆኑ ምንድነው ማስረጃ? ያው ግልጽ ነው እኮ በሁሉም ነገር እንደሚያጠቃልል ግልጽ ነው። ስለ ዛቱ አለመሆኑ ደግሞ ለአንተ ምንድነው ማስረጃው? ይሄ ሁሉ ያው የእስልምና ሊቃውንቶች ሁሉም ያምኑበት ነገር ነው። ለፈጣሪ እጅ አለ ማለት ስለዚህ ሊቃውንቶች ናቸው ያረሙት ማለት ምን አዳፈራ አንተ? ቆይ አንድ ምሳሌ ልስጥህ። ለምሳሌ ለአህያ ጆሮ አለ፣ ለኔም ጆሮ አለ። ስለዚህ የአህያ ጆሮ እና የኔ ጆሮ ተመሳሳይ ነው ብለህ የምታምን ከሆንክ አታ ይሄ በፍጡራኖች ደረጃ ነው። በፍጡር ደረጃ እንዴት በፍጡር ራሱ የሚለያየውን ነገር ከፈጣሪ ጋር እንዴት ታመሳስላለህ? አንድ ስም በስም ላይ መመሳሰሉ በስም ደረጃ መመሳሰሉ ገብቶበታል። ሼክ እንኳን ደህና መጡ። ሰማል ሼክ ጨረስን እፎ ያልጨረስንም እኮ እንደጋማይ አንድ እሳቸው ካሉ እሳቸው ላውራችሁ ትልቅ ሰው ስለሆኑ ሼህ ይሰማል? ይሰማታል? ይሰማል ነው ያለው? ይሰማል ወይ? ይሰማለው እኔ ኦኬ ሼክ አብዱ ናቅባቸው እሳቸውን ብለን ነው ትልቅ ሼክ ስለሆኑ። እኔስ እሺ ራሂማን ቀጥል። ኦኬ አመሰግናለሁ እፎይ። እና ይሄንን ነው የምልክ በፍጡር ደረጃ ራሱ ይሄንን አይል መለያየት አለ። ስለዚህ አንድ ልጅ ጆሮ ወይም ማለት መስሚያ ወይም እጅ በሚለው ስያሜ አንድ ሆነ ማለት የፈጣሪ እጅና የኛ እጅ ተመሳሰለ ማለት አይደለም። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። ይሄንን ሐሳብ በተደጋጋሚ እያነሳ እናገኛለን፣ ግን እውነተኛ ማስረጃ ምንም የለም። ቁርአን ራሱ ይሄንን ሐሳብ ያው ማለት ይቃወማል። ሌላ ረህማን በቃ ይሄን ነው የገለጽከው በማንንም አይመስልም የሚለውን ቢያንስ እኮ በቁጥር ይመሳሰላል አልን። ስንት እጅ አለ አንተ? ሁለት እጅ እንዳለማ ግልጽ ነው እኮ በሁለት ቦታ ሁለት እጅ እንዳለ ይነግረናል አላህ በሱረቱል ማኢዳ እና በሱረቱ ሷድ። በቃ ስለዚህ አላህ ሁለት እጅ አለው፣ አንተም ሁለት እጅ አላችሁ። ቢያንስ ከአላህ ጋር በቁጥር ተመሳስላችኋል። ፈንክሽን እያልኩ አይደለም፣ ጥቅም ወይም አገልግሎት እያልኩ አይደለም። ወደ እሱ እመጣለሁ፣ ወደ ጥቅሙ ስለመጣ ማለት ነው። እሺ በቁጥር ተመሳስላችኋል ወይስ አልተመሳሰላችሁም? በቁጥር ለአላህ ሁለት እጅ አለ ማለት ስለዚህ ከኔ ሁለት እጅ ጋር ተመሳሳይ ነው ወይ አይደለም በሚለው ነው እንጂ ስለ ቁጥር አይደለም እኮ። አላህ በፈለገ ሁኔታ ለኔ ሁለት እጅ አለ ብሎ ነገረኝ። ከሱ ጋር ማንንም አይመስልም የሚለው ቁጥርን አይወክልም፣ ቁጥርንም አይጨምርም፣ ቁጥርንም አይጨምርም፣ ማንንም አይመስልም የሚለው ቁጥር ደግሞ በዚህ ውስጥ ምን አስገባው? ቁጥር እኮ አላህ በፈለገ ሁኔታ ሊኖር ይችላል። አው ማያም እኮ ሁለት ሊሆን ይችላል፣ እንደኛ መስሚያ ሁለት ሊሆን ይችላል። ስለዚህ አላህ በቁጥር አራት ሊሆን ይችላል ማለት ነው። አላህ ራሱ እንዴት አላህማ አንድ መሆኑን በብዙ ቦታ ይናገራል። እንዳንተ አይደለም። ቁጥር ምን አገባኝ አልኩት። ቁጥር ምን አገባው እዚህ ውስጥ አይደለም። እዚህ ውስጥ ቁጥር ምን አገባው አልክ? ቆይ በሲፋት ነው የተናገርኩት። ድሮ ክርስቲያን ለምን ወደ ሌላ ታዞራለህ? ስለዚህ አካሉን አይወክልም ማለት ነው አይደለ? አካሉን ለመግለጽ ቁጥር አትጠቀምም አይደለም። አንተ ሁለት እጅ ማለቱ ከኛ ጋር አልተመሳሰለም ወይ ነው አይደል የምትለው? ስለ ቁጥር ነው እያወራ ያለሁት። መጀመሪያ ስለ ቁጥር ነው እያወራ ያለሁት። አላህ ሁለት እጅ አለው ብለህ ታምናለህ። አንተም ሁለት እጅ እንዳለ ደግሞ ታውቃለህ፣ የታወቀ ነው። ስለዚህ በቁጥር ቢያንስ ካላህ ጋር ተመሳስላችኋል።
ስለዚህ የአላህ ሁለት እጅ እንደኛ ሁለት እጅ ስላለ ከኛ ጋር ተመሳሰለ ብዬ ልመን? አይ እኔ ካንተ ጋር አንድ አይነት እጅ ነው ያላችሁ የሚለውን እየነገርኩህ አይደለም። እሱ አይደለም አርጊውመንቴ። የቁጥር ጉዳይ ግን ስታነሳ በቁጥር ቢያንስ ትመሳሰላላችሁ። ስለዚህ በማንም ሁሉም ነገር ማንንም አይመስልም ብለህ መናገር አችልም ማለት ነው። አላህ በቁጥር ከኔ ጋር ይለያያል ብለህ መናገር አችልም። በቁጥር ተመሳሳይ ነን፣ ነገር ግን የአላህ እጅ ሁሉንም ነገር ይሰራል፣ እኔ ደግሞ የተወሰነ ነገር ነው መስራት የሚችለው እያልክ ነው። ተናገርኩ እኮ። አሁንም የኔና የአላህን ታገናኘው። አው አላህ ሁለት እጅ ያለ ብሎ ነግሮናል። እንደ ሰው ሁለት እጅ ያው ማለት በቁጥር ላይ ተመሳስሏል፣ ግን በማንነቱ በሁኔታው እንደማይመሳሰል ራሱን ተናገረው። ስለዚህ የራሱ በቁጥር ተመሳስሏል። እኛ በቁጥር ችግር የለውም፣ ሌላውን እንመጣበታለን ገና ሌላውን ስለምንመጣበት። በቁጥር ግን ቢያንስ ተመሳስሏል አልክ፣ እሱንም ተማመንን ማለት ነው። እሺ በጣም ጥሩ። አላህ ከአይኑ ውጪ ማየት ይችላል? ለምሳሌ በእግሩ ማየት ይችላል? አልነገረንም። ስለዚህ የሚያየው በአይኑ ብቻ ነው ማለት ነው፣ በተናገረህ መሰረት። ኢነላህ ሰሚዑን በሲር ይላል። መስሚያና ማያ እንዳለ ነው ነገረን። መስሚያው ማያው እንዳለ ነግሮናል። ስለዚህ በሌላ ያው በዛ ነገር ላይ አምናለሁ እንጂ በሌላ ቦታ ያል በምናምን ያለ በቃ ካልተነገረ የለም ማለት ነው። ምንም አምላካዊ ማንነት ላይ ፍልስፍና ክልክል ነው ሀቢቢ። ተው ማን ተፈላሰፈ አለ? በተጻፈው ነገር ነው እያወራ ያለ ነው። ስለዚህ አላህ እኮ የተጻፈው ነገር ነው። አላህ ከአይኑ ውጭ ማየት ይችላል ወይ? ለምሳሌ በእግሩ ወይ በእጁ ወይ በባቱ ማየት አይችልም። ማን ነው እንደዚህ ጠይቅ ያለው? ቆይ ይሄ ነገር እኮ አግባባዊ ጥያቄም አይደለም። አስለን አላህ መስሚያ አለኝ ካለ ማን ነው እንደዚህ ጠይቅ ያለ? እንተ ክርስቲያን ማን ፈቀደልህ እንዲህ እንጠይቅ በእኔ ቤት ውስጥ? እውነትህን ነው ራይማን፣ እንደዚህ አይነት ጥያቄ አይጠየቅማ። ስለ አላህ ባህሪ ላይ ስለ ከይፍያው ማለት ነው መጠየቅ እውነት አይዋብዮች ማን ነው ጠይቅ ያለህ እንደዚህ አይነት ጥያቄ? መልስ ከሌለ ማን ፈቀደልህ አንተ እንዲህ እንድትጠይቀኝ? እኮ መሰለንም ራይማን አዳም ዝም ብለህ ዋህብያ ብላ አንተ ስለ አንተ ማንነት ዋህብዮች በደንብ ስለሚያውቁ ነው እኮ አንተ ዋህብያን በጣም የምትጠራው። አውቃለሁ ይሄን ነገር። አና አንድ ጥያቄ አለኝ። እስኪ አንድ ጥያቄ አንዴ ይጨርስ እና ስለ ከይፍያ አላህ እንዴት ሆነ እንዴት ነው ብሎ መጠየቅ አስለን ምቻል አይደለም። ምክንያቱም አላህ በየነገረውን ታምናለህ፣ ባልነገረው ነገር ላይ ስላልነገረው በሕስ ማድረግ ወይም መፈላሰፍ የሚፈቀድ አይደለም እንደ እስልምና ማለት ነው። በቃ ነው ስለ ሲፋት አላህ የመሰላችሁ ነገር በሙሉ ፍልስፍና ስለሚመስላችሁ ማለት ነው። አላህ ማንንም አይመስልም ብለህ ተናግረሃል። ማንንም አይመስልም ብለህ ስትናገር አሁንም በድጋሚ እናገራለሁ። ስለዚህ ሎክ ወገኖቼ ዘመዶቼ የማን አምላክ ነው ሴንስ የሚሰጠው? አሁን በደንብ አስተውሉ። የማን አምላክ ነው ሴንስ የሚሰጠው? እኛ የምናመልከው ወይንስ እነሱ? የማንንም ከማንም ጋር ሊመሳሰል ማይችል የማን ነው? ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ አምስት ጣት ያለው፣ የሚወጣ የሚወርድ አንዴ የሚወጣ እኔ አላወራውም አላወራበት የሚወጣ የሚወርድ ይሄ ያለው። እስኪ ስላንተ አምላክ እናውራ። እስኪ አንድ ደቂቃ ስላንተ አምላክ እናውራ። ማን ትመስሉኛላችሁ አለ እግዚአብሔር። በማንስ ታስተያዩኛል? አንተ ግማታ ማፈናት ፈስ እናውራ። ምን አገባህ ስትጀምር አንተ ዋሃብያ መስለኸው በፍጹም አታመጣውም። ከጭንቅላታችን በላይ ነው አሉ አይደለም። እናመሰግናለን። አንተ ቆሻሻነት ነው በሸርሙጣ። አንተ ምን አገባህ ስትጀምር ዋሃብያ እንትን ምናምን። ወንድ ከሆንክ ለምን ጽራ ትሰራም አንተ ስትጀምር? አይ አዳምጥ። ዋሃብያ እንትን ምናምን ከፋፍለህ እንትን ከማለት እሺ አገስ አይሰድም ራስ እስኪ ጥያቄ ልጠይቅህ። ኢየሱስ አምላክ አለው እንዴ? እፎይ ወደ መጽሐፍ ቅዱስ እንሂድ እስኪ። ወንድ ከሆንክ እስኪ እንመልስልኝስ። አይ ተረጋጋ። አምላክ አለው? ተረጋጋ።
ደፋር ከሆንክ እስኪ ወደ መጽሐፍ ቅዱስ እንሄዳለን። ችግር የለውም። በደንብ አስተውሉ፣ በደንብ አስተውሉ። ለዘመናት መፈክራቸው ምን ነበረች? ስላሴ አይገባንም፣ እንዴት አንድም ሶስትም ይሆናል፣ እንዴት ይሄ ጭንቅላት ሰው ይረዳዋል ነበር አይደል? ምክንያቱም አምላካችን ምንም አምሳያ የለውም፣ ቢጤ የለውም። እሺ መልስልኝ፣ መልስልኝ። መጽሐፍ ቅዱስ ያስተምር ማለት ነው። ልክ ተረጋጋ። ምንም አምሳያ ቢጤ የለውም አምላካችን። አንድም ሶስትም አንተ አትሆንማ፣ ምክንያቱም አንተ ፍጡር ነህ። የአንተ አምላክ ነው እኮ ሶስት ነው እያልኩ መንፈስ ቅዱስ ዛብላችሁ ስለምታስቡ እንኳን ስለ እስልምና ቀርቶ ስለ ራሱ ያቅም እኮ ወላሂ ያቅም። ተረጋጋ። ስለዚህ አይምሯችን ከበደ፣ እንደዚህ ሆነብን። እነሱ አምላካቸውን በምንድን ነው? በካልኩሌሽን ቀመር፣ በሂሳብ ቀመር፣ በቁጥር ቀመር ነው የሚያውቁት። አንተ ደፋር ነው በመጽሐፍ ቅዱስ ታወራኸኝ። አሁን ጥሩ አድርጌ አግኝቻችኋለሁ ማለት ነው። ስትንጫጩ ይገባኛል። በጣም ስትረበሹ ህፃን ልጅን እንዴት ነው እናቶች ድሮ ሲቀጡ ባታቸው ስር ገባ ብለው መዥደግ ሲያደርጓቸው እንዴት ጠበቅ እያለ ሲሄድ ይልና ከዛ ወዲያ በጣም ከፍ እያለ ደርቶ ነው አገኘኋችሁ ማለት ነው። ተረጋጉ፣ ተረጋጉ። ስለዚህ በአይምሮህ የቀረጽከው ሁለት እጅ ያለው 5 ጣት ያለው 2 አይን ያለው 2 ጆሮ ያለው የሚወጣ የሚወርድ ባት ያለው እግር ያለው ፊት ያለው እሱ አምሳያ የሌለው ሳይሆን አምሳያ ያለው ነው። እኔ ያለውለት ፊት አለኝ፣ 2 አይን አለኝ፣ 2 ጆሮ አለኝ፣ 5 ጣት አለኝ፣ 2 እጅ አለኝ። የኔ አምላክ ግን በምንም ታስተያየው ዘንድ እሱን የሚመስል የለም፣ በምንም ታወዳድረው ዘንድ እንደሱ ያለ የለም፣ እንደሱ አምሳያ የለም፣ ቢጤ የለውም። እና ለአይምሮ ይከብዳል እናንተ ተረዳት ምትሉ ዌልካም። ምክንያቱም አዳምጥ፣ ቆይ አዳምጥ። ስለዚህ እኛ አምላካችን ብቻ ነው የተለያዩ ምን አልሽ? ሆነ አብያ አምልኮ ሌላ ነው። አንቺ ደግሞ ከእፎይ ጋር ፍቅር ይዞሻል መሰለኝ። አስቸጋሪ እኛ እኔን ይበላሉ። እንግዲህ ወላሂ ላወራችሁ ነው። እንደበለጋችሁ በእናንተ ጀምርም ለመሳደብ ለምን እንደምትሳደቡት የእናንተ አመልኮትና የኛ እኮ አንድ አይደለም። ሲጀመርም ተረጋጉ፣ አትሳደቡ። ወላሂ ሀቢብቲ ቤት ሄደሽ ተቀመጪ። እሺ እዚህ ጋር ዝም ብለሽ ተቀመጪ። እንደ የክርስቲያን ቤት ላይ ምን ታደርጊያለሽ? ፍቅር ይዞሽ ከሆነ ግለጭለት። እኔ ምንድን ወገኖቼ ዘመዶቼ ምንድን ክርስቲያን ሙስሊም አይባልም። ይሄ ለራሱ ማይምነት ነው። ወላሂ ደደብ ናቸው። የመጨረሻ ክርስቲያን ማለት ምንድን ነው አትበሉ። እንደዚህ በቃ የተጠየቃችሁትን ነገር የምትጠይቁትን ነገር በትክክል ጠይቁ። ክርስቲያን ቤት፣ ሙስሊም ቤት። አንቺ ምንድን ሆናችሁ ነው እናንተ? ሶፊያ ማይኪንግ በሉ ወላ ያነሱነት ወልጀማ ነው። ሲጀመርም የእናንተ ትላንትና ነው የመጣ ብትጫጭም ባትጫጭም ውሻ ናቸው። ሲጀመር ልትበሉ ነው መርዝ ብሎ። አንቺ እስልምና መች ታውቂያለሽ? እስልምና መች ትወቂያለሽ? እናንተ ታውቃላችሁ ስለ እስልምና? እባክህን ራስህ ስለ እስልምና ታውቃላችሁ? አውሬዎች ዝም በል። ዋብዮች አምሳያ የለውም። ቆይ አንዴ እግር ያለው እጅ ያለው ፊት ያለው እያመለኩ የሚወጣ የሚወርድ እያመለኩ አምሳያ የለውም ይሉናል። ወይ አንተ ነው እኮ ሶስት አካል አለ፣ ሶስት አምላክ ነው። እኛ የምናመልከው ቢያንስ ባህሪ ያለውን አንድ አምላክን ነው። አንተ ግን ሶስት አምላክን ነው የምታመልከው። የትኛው እንደምታመልክ ራሱ አታውቅም። እኛ ሶስት አምላክ ብለን አናመልክም። በመጀመሪያ ደረጃ ወንድማችን ተስተካከል። በሁለተኛ ደረጃ ደግሞ አምሳያ ላይ ቁም እናውራ። በጊዜው እሱ ስለሆነ ቶፒካችን አላህ እንደኔ 2 እጅ ያለው ነው። 2 እጅ ያለውም ካልከኝ እንወራረድ። እኔ ያሳያለሁ 2 እጅ እንዳለው። እኔም 2 እጅ ነው ያለው፣ እሱም 2 እጅ ነው ያለው። አላህ 2 አይን ነው ያለው፣ 2 አይን አለኝ። አላህ 2 እግር አለው ብለህ ታምናለህ፣ 2 እግር አለኝ። አላህ እጁ 5 ጣቶች አሉት ብለህ ታምናለህ። አንድ ደቂቃ ብቻ አዳምጠኝ። 3 4 5 ጣቶች አሉት ማለት ነው። ቆይ አንድ ደቂቃ ብቻ አዳምጠኝ። አዳምጡ። ስለዚህ በቁጥር ደረጃም እንደኔው የሆነ 5 ጣት አለው እንዴላለው ምን አልከኝ? 5 ጣት አለው እንዴ? 5 ጣት አለው ወይ ማአላ 5 ጣት የለውም? እንደ 5 ጣት አለኝ ብለዋል ያለው መሰለኝ። ስንት ጣት ነው ያለው? ማስረጃ አምጣ።
ማስረጃ አምጣ። ታታው ዝም ብላ አትናገር። እጅ አለው ነው አለው ካለው በሰጥ መረጃ። ስለዚህ ከኔ ጋር ይመሳሰላል ማለት ነው። አምጣው፣ ጥሩ ነው አምጣው። ከኔ ጋር ይመሳሰላል ማለት ነው ወይ? በተአምር ከአንተ ጋር ይመሳሰላል። አሁን አንተ የምታወራው ፍጹም ውሸት እንደሆነ ማውቀው ማለት ነው። ባሳየ እችላለሁ። ቅድም አንድ ቀን ማለት ነው በጣም ውሸት ነው። ወይት ክርስቲያን ወይ አሁን 5 ጣት እንዳለው ባሳየህስ አልኩ። አሳይ፣ ምንም አይደለም፣ ግን በጣም ውሸታም ነው። እፎይ which means 5 ጣት ካለው አላህ የኛ ቢጤ ነው ማለት ነው። 2 እጅ ያለው እጁ 5 ጣት ካለው አሁን ቢጤ ተገኘለት። ወይ ክርስቲያን አሳየኛ መጀመሪያ ሊያሳየ ነው። ቅድሚያ ያሳየኝ ብሎ ካሳየ ነው። ስንት ጣት እንዳለው ነው የምታውቁት? ጣት አለው ብላ ያምናሉ፣ የጣቱን ብዛት ግን አያውቁም። በጣም እኮ ነው የሚገርመው። አላምንም። ጣት አለው ቢያምኛ አላውቅም። እንዴ አላጣት የለውም። አንተ እጅ አልባ ነው ጣት አልባ ነው የምታመልከው? ዱልዱም እኮ የሚሆነው ጣት ከሌለው ቆማጣ ነው የሚባለው በሀገራችን። እንደዛ ልታደርገው ነው አንተ ተው። እሺ አንብብና ሳይ ሙስሊም 2787 ላይ ምን አለ? አብደላ ቢን መስዑድ እንደተረከው አንድ የጂውሽ ስኮላር ወደ ሙሐመድ መጣና እንደዚህ አለው፣ ሙሐመድ ቬሪሊ አላህ the exalted and the glorious would carry the heaven on the day of the judgment upon one finger። አላህ ሰማይ በቂያማ ቀን ሰማይና ምድር በአንድ ጣቱ ይይዛል። አንድ ጣት ቁጥር ሰማይና ምድርን የሚይዝበት በቂያማ ቀን በአንድ ጣቱ ነው። እሱ ላይ አምነናል እኮ አሁን እዚህ ጋር ጊዜ የምንጨርስ አላመነም። አሚር ማወቅ ይፈልጋል። አሚር ማየት ይፈልጋል። አያምንም አሚር እንዳለው አላህ ጣት። ስለዚህ አላህ ሰማይን ለመያዝ አንድ ጣቱን ይጠቀማል። ኤንድ ዘርዝ ዋን ፊንገር ምድርን ለመያዝ አንድ ጣት ይጠቀማል። አላህ ባለው ነገር አምናለሁ። ፎይ ቁጥር እንደ በእጅ ያሳየ and the mountain and the trees ተራሮችና ዛፎችን በአንድ ጣት 3 and the ocean and the moist upon the earth one finger የውሃ አካላትን በአንድ ጣቱ and in fact the whole of the creation upon one finger ሌሎቹ ፍጥረታት በሙሉ ደግሞ በአንድ ጣቱ ይዛል። 5 ስንት ሆነ ጣቱ? በጣቴ ነው የቆጠርኩት እንግዲህ አንዴ ጣልቃ ትግባ። ስንት ነው አሚር? 5 ነው። ስለዚህ ምኑን ነው ቢጤ የለውም የምትሉን ታዲያ? ቆይ ርዕሱ እኮ ከኔ ጋር ነበር። ለምን ወደ እሱ ትሄዳለህ? አንተ በእናትህ ጣልቃ ትግባ። ቆይ ከአንተ ጋር አይደለም። እሺ እንታቂ መልስ። ኢየሱስ አምላክ አለው ወይስ የለውም? አሚር አወቀ በቃ ዛሬ አሚር ሳትከፍር አትወጣም። የተጠየቃችሁትን መልሱና እኛ እንግባበት። ፍሬ መልስልኝ። የሚጠይቃችሁን መልሱ በስነ ስርዓት። ኦኬ። ስለዚህ አሚር በደንብ ገብተንላል፣ በደንብ ገብቶሃል። ክርስቶስ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሁሉን የፈጠረ 16 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ ሁሉን የፈጠረ ነው፣ የሚታዩትንም የማይታዩትንም ሁሉንም የፈጠረ ሁሉንም የሰራ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ወንድማችን እናሳይ ምናልባት። እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትንና የማይታዩትን ሉክ የሚታዩትንም የማይታዩትንም አንተ የምታያቸውንም የማታያቸውንም ነገሮች ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱ ለእርሱ ተፈጥረዋል ብሎ ይናገራል። እዛ ጋር ኢየሱስ ክርስቶስ ያለ እዛ ጋር እስኪ ማስረጃ አምጣ። ኢየሱስ ክርስቶስ የሚል ስም የለም።
ኦኬ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቤዛ የሆነን ማን ነው? ቤዛ አደረገ ማለት አይታይም። ዝቅ አድርግለት ትንሽ ዝቅ ቤዛችን ማን ነው? እሺ በጣም ጥሩ ነው። አሁን ኢየሱስ አምላክ የለውም አለው። አንዴ ድገምለት። ኤፌሶን ምዕራፍ 2 ቁጥር 10 ድገምለት። ቤዛችን ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው፣ ማርቆስ ወንጌል 10 ቁጥር 45 እንደሚናገረው ቤዛችን ክርስቶስ ነው። ኤኒዌይስ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በማ ተፈጠርን? በማን ተፈጠርን? አሚር ምዕራፍ 1 ቁጥር 3 እንክፈተው። ኦኬ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ተቀመጠ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ዓለማት በማን የተፈጠሩት? በልጁ በወልድ ማለት ነው፣ በክርስቶስ። ሆነ ከሆነም አንዳች እንኳ ያለ እርሱ የሆነ የለም። ሁሉ በማን የሆነው? በቃል። ከሆነም አንዳች እንኳ ያለ እርሱ የሆነ ነገር ቃልም ስጋ ፈጣሪ ለመሆኑ ማስረጃ አላልከን? አምተንልሃል። አረ እንደሱ አላልኩም። ለኢየሱስ አምላክ የለውም ወይስ አለው ነው አልኩ። ኦኬ ክርስቶስ የሁሉ አምላክ መሆኑን ተግባባን አይደለ? እዚህ ጋር ተግባብተናል። በጣም ጥሩ ነው። አምላክ የለውም። እሺ ለኢየሱስ ክርስቶስ እዚህ ጋር ተግባብተናል። አልተግባባንም። ተተግባባን አስቀድሞ የፈጠረ እንደመሆኑ እነኝን ፍጥረታቱ ሁሉ አስቀድሞ የፈጠረ መሆኑን ተናገርናል። ሁሉ እርሱ ሆነ ስጋና ደምን ተካፍሎ የተወለደ እንደሆነ እናምናለን። እሱ ፍጹም አምላክ እንደመሆኑ ፍጹም ሰው የክርስቶስ አምላክና አባት ተብሎ ይናገራል ማለት ነው። እንደ ሰውነቱ እንደ ቃልነቱ ለሌሎቹ ደግሞ እድል እንስጥ። ኦኬ እሺ። ስለዚህ አላህ አይመስልም ስትሉ ምን